ብዬ ነው። ተባረክ። በጣም አሪፍ ሀሳብ ነው። ጥያቄ ያላችሁ በጣም ገስት ላይ ብዙ ሰው ስላለ ማን ጥያቄ ኑሮ አይኑሮ አላውቅም። ስለዛ አንድ ቁጥር ብትጽፉ ሞዴሬተሮች ያስገቧቸው። ዳጊ ጆና ምናምን ቀጥሉ። እሺ እነሱ አይ ቲንክ ጆና ስራ ላይ ነክ ምልክት በአንድ ቁጥር ጻፍልን የሚመችት ታይም ላይ ማለት ነው። እና ዳጊ ካለ ከአንድ ጤና ጥያቄ ልጠይቅክና ከታች ኮሜንት ላይም ስለነበረ ለሌላውም መልስ እንዲሁም ማለት ነው። አለ ዳጊ ልጠይቅክ፣ ምናልባት በሌለበት እንዳላወራ አለው ቤት ነው። እሺ እንደዛ ከሆነ አንደኛው ጥያቄ ከታች ያየሁት ምንድነው እግዚአብሔር ጸጋውን ሰጥቶን ወይ ወንጌል ከሰማን በኋላ ጸጋውን የሁሉ ነገር በእግዚአብሔር እንደሆነ አምናለሁ። ነገር ግን አሁን አሜን ብለን ለመቀበል ያ ነገር ከኛ የሚጠበቅ አስተዋጽኦ እሱ ነገር እንዴት ነው? እንደ ከኛ ነው ወይ ከኛ ፍቃድ ነው ወይ ያ አሜን ብለን የምንቀበለው ነገር በራሳችን ፍቃድ የተመሰረተ ነው ወይ የሚል ጥያቄ ነው አንዱ። ሁለተኛው ደግሞ ምንም ነገር በቃ ብዙ ጊዜ ሪፎርምድ ቪው ያላቸውን ሰዎች ሲታቹ ትናንትም ሲወራ የነበረው እግዚአብሔር ነው በቃ የሚያምንላቸው ሁሉ ነገር መጀመሪያም ልባቸው የሚከፍተው እሱ ነው። ከዛ ስራውን የሚሰራው እሱ ነው። የሚያምንላቸውም እሱ ነው። ምንም ነገር ከነሱ አይጠበቅም። አስገድዶ ነው ቃል በቃሉላ ማለት ነው። አስገድዶ ነው የሚያሳምናቸው አይነት ነገር እያሉ ሲከሱም ሰምቻለሁ። እስቲ ሁለቱን እዛውም ክሊር ለማድረግ ያህል ማለት ነው። ቀጥል። እንግዲህ መሰረታዊ ሁለት ጥያቄዎች ነው ያነሳሽው። አንደኛው በራሳችን ፈቃድ ነው ወይ አይደል? እንደዛ የሚል ነው። በራሳችን ፈቃድ ነው ወይ የምናምነው የምንድነው የሚል ነው። ሁለተኛው ደግሞ አስገድዶን ምናምን የሚል ያወሩትን ላይ መልስ እንድንሰጥበት ነው። አሁን የተነሱት ሀሳቦች እንግዲህ ስለ ጸጋ ያለንን ምልከታ፣ ጸጋ ስንል ምን እያልን ነው የሚለው ሁሉ መተርጎም አለበት። በዛ ደረጃ መሄዱ ምናልባት ሰፊ ሊሆን ይችላል፣ ግን ያው አስፈላጊ ነው። በመሰረቱ እነሱ ጸጋ ሲሉ እኛ ጸጋ ስንል፣ ካቶሊኮች ጸጋ ሲሉ፣ ኦርቶዶክሶች ኦሪየንታል ኢስተርን ጸጋ ሲሉ ቋንቋው አንድ ይመስላል፣ ግንዛቤው ግን በጣም በጣም የተራራቀ ነው። ምንድን ነው ጸጋ? ጸጋ ሲባል ቅድም ቃሊ በደንብ አድርጎ አብራርቶታል እና ከነሱ ፖይንት ኦፍ ቪው ስናገር ግን ሞር ክሊር ይሆንልናል። አሁን ጸጋ ምንድን ነው ብላችሁ ብትጠይቁት አንድ ካቶሊክን ጸጋ ይላችኋል። ጸጋ ክሪኤትድ የሆነ የተፈጠረ ሰብስታንስ ነው ነው የሚላችሁ፣ እግዚአብሔር የሚሰጠው ማለት ነው። የገባው ካቶሊክ ከሆነ ያ የተፈጠረ ማለት ክሪኤትድ ሰብስታንስ ማለት የሆነ የምንሞላው ነገር እኛ ውስጥ የሚጨምር ነገር የሚለውጥ የሚያጥብ ምናምን እያለ ነው ይፈታላችሁ። ኢስተርን ኦርቶዶክሶች ጋር ብትሄዱ ጸጋ አንክሪኤትድ ነው። የነሱ ደግሞ አንክሪኤትድ ነው፣ ግን የኤነርጂ አይሉታል። ከእሱ ጋር ባለ ፓርቲሲፔሽን የሚገኝ ነው ኤነርጂ ወይም ይሄ የእግዚአብሔር መለኮታዊ ባህሪ ነው። አንክሪኤትድ ነው፣ ግን ከዛ ያንን የምንካፈለው አይነት ነገር ስለሆነ ፓርቲሲፔሽን፣ ወሬ ሁሉ ፓርቲሲፔሽን ነው ባጭሩ። በተሳተፍክ ቁጥር የሚጨምር ማለት ነው እና አምላክም ምንም ጸጋው በኋላ የጸጋ አምላክ የጸጋ ምናምን የጸጋ ልጅ እንዲህ እየተባለ ይቀጥላል ማለት ነው። እነዚህ ነገሮች መሰረታዊ ነገር ናቸው። በጣም ዲስከሽን ይፈልጋሉ። ግን በሀሳብ ደረጃ ወንጌላውያን ጸጋ ስንል የተፈጠረም ያልተፈጠረም ምናምን እያልን ሳይሆን ጸጋ የምንለው ነገር ከራሱ ከእግዚአብሔር ጋር ባለን ግንኙነት እግዚአብሔር ራሱ የሚሆነው እውነታ ነው ማለት እግዚአብሔር ነው ይህንን የሚሰራው ብለን ነው ምናምን። ፐርሰናል ሪሌሽንሽፕ ክራይስት ነው ጸጋ ስንል፣ መንፈስ ቅዱስ ነው ምናምን። የሆነ ነገር የሆነ ኤነርጂ መጥቶ እያጠበን ከዛኛ ታጥበን ንጹህ የምንሆንበት ምናምን ሳይሆን የምንቀበለው
ጸጋ የተባለው እግዚአብሔር ከልጁ ከክርስቶስ ኢየሱስ ጋር እኛን አንድ ያደረገበት ዩናይት ያደረገበት መንገድ ነው። ስለዚህ የሆነ የሚጨምር ነገር ሳይሆን እኛን የሚለውጥን ነገር ነው። ኦልሬዲ ሪሲቭ ያደረግነው ነገር ነው። ለዛ ነው የጌታ እራት ስንወስድ ምናምን እያደገ የሚሄድ ነው አይደለም። አንድ ጊዜ ጌታን ስንቀበል ይቅርታ ስልክ ወሳኝ ስልክ ገብቶብኝ። ስለዚህ እነዚህ ነገሮች በደንብ ዲስከሽን እናያቸዋለን። ግን ባጭሩ በመቀበል አሁን ጌታችን ኢየሱስ ክርስቶስ ከኛ ጋር ሲሰራ ህይወታችን ሲሰራ እነሱ ለዛ ነው አሁን እንዲህ ስንፈቅድ ስንታጠብ ቋንቋችን ራሱ ዝም ብለን አብረን እንልላቸዋለን እንዲገባቸው ብለን ነው እንጂ እኛ ጸጋን የምናይበት መንገድ እንደዚህ መታጠብ፣ መፍሰስ፣ መሞላት ምናምን የሚለው ቋንቋ ብዙ የለም፣ በአባቶችም ዘንድ የለም። ይሄ ባይዘው ሜዲቪያል ፊሎዞፊ የፈጠረው ቋንቋ ነው። ከዛም በኋላ ደግሞ የመጡ የሳይፔሪያን ግሪጎሪ ኦፍ ፓላማ የሚባል ከዛ ጋር ተያይዞ የመጡ በ12 ሴንቸሪ ላይ የመጡ አመለካከቶች ናቸው ስለ ጸጋ። ጸጋ እንደዛ ጸጋ ለምሳሌ አተናሽስ ሲገልጸው የሚያስቀምጠው ክራይስት ሙሉ እኛን በመሆን ነው ማለት ዊክንድ የወደቀውን ሰው ሆኗል ብሎ ነው የሚያስበው። ማለት የወደቀውን ሰው አካሉ ክራይስት የወደቀ አካል አለው ለማለት ሳይሆን ሰው ሆኗል። ስለዚህ ፎልነስ፣ ውድቀት፣ ድካም ምናምን ሁሉ በክርስቶስ ሪፕሌስድ ተደርጓል። እንደ ወርክ ኦፍ ክራይስት ማለት ነው። ክርስቶስ ሰርቶታል ይሄ ድካም ምናምን የሚባለው። ስለዚህ በክርስቶስ በመሆናችን የምናገኘው ሪያሊቲ ነው። ከክርስቶስ ጋር ካለን ህብረት የተነሳ የተሰራው በእኛ አይደለም። ኮምፕሊት ሂውማን ሪስቶሬሽን የተሰራው በክራይስት አለው በክርስቶስ ብቻ። ታዲያ እኛ እኔ ትክክል ቃሌ ምናምን የምንባሉ ሰዎች እንዴት ነው ይህንን ሪያሊቲ የምናገኘው ሲባል ከክርስቶስ ጋር በሚኖረን ዩኒቲ ነው። ይሄ ኦንቶሎጂካሊ መለኮታዊ ባህሪ እየቀዳን እየጠጣን ምናምን ሳይሆን ኮቨናንታሊ እግዚአብሔር በክርስቶስ ኢየሱስ አማካኝነት ሰውን ሪዲም ስላደረገ ነው። ስለዚህ ክራይስትን ስንቀበል ፉሊ ራይጀስነስ፣ ፉሊ ሆሊነስ፣ ፉሊ ምናምን ተቀብለናል እንላለን። ጸጋን ስናብራራ እንዲህ ነው የምናብራራ። ሌሎቹ ነገሮች ሁሉ ከክርስቶስ ሳይነጠሉ በእኛ ህይወት ላይ ለውጥ የሚመጣባቸው ማለት ይሄ የወደቀው ፎልነስ የሆነው ባህሪያችን ደግሞ የሚለወጥበት እንጂ ሪያሊቲያችን ኦልሬዲ ኢን ክራይስት ያለቀ ነው። ስለዚህ ሰፊ ነገር አለ። ይሄን እንደዚህ እንዳለ ሆኖ ወደኛ ስታመጪው አሁን ፎልን የሆነው ቢንግ የወደቀው ሰው በኃጢአት ምክንያት የወደቀው ሰው የእግዚአብሔር በምን መልኩ ነው የሚያድነው? ኒውትራል ነው ወይ? ባይዘው እንትን አይደለም እያልን ያለ ነው። ፈቃድ የለውም እያልን አይደለም። ሰው ነፃ ፈቃድ ነው ይላል። ነፃ ፈቃድ ባይዘው ከባድ ትርጉም ስላለው ማለት ነው። ፋካሊቲው የለም እያልን አይደለም። ሰው የሆነ ነገር ለማድረግ አይፈልግም እያልን አይደለም። እግዚአብሔርን ሞራሊ እግዚአብሔርን ለመፈለግ የሚችልበት ነፃ የሆነ የሞራል ኤክሰርሳይዝ የለውም። ኦልሬዲ ኢንካፔብል ነው። አንደር ቦንዴጅ ነው። በተጽዕኖ ስር ያለ ፈቃድ ነው ያለው። ፈቃዱ ካልተነካ እግዚአብሔርን ሊያገኝ የሚችልበት የተለየ በጣም ቤስት የሆነ ንጹህ የሆነ ማንነት ኖሮት አይደለም። ስለዚህ በሁለት ሰዎች መካከል ደህንነትን ስናብራራ አንዱ ስለፈቀደ አንዱ ስላልፈቀደ በሚል በሰዎች ንጽህና ላይ የተቀመጠ የጸጋ ፍጻሜ ወይም የጸጋ ክንዋኔ ኤፊኬሲ ማለት ነው። በደንብ ጸጋውን ሊሰራ የቻለው በሁለት ሰዎች መካከል አንደኛው መልካምነት ስላሳየ በጣም የተሻለ ፈቃድ ስላለው የተለየ ጥሩ ሰው ስለሆነ ባሳየበት ምክንያት ነው የሚል ሰዎች መካከል ራሱ በወደቀው ሰው መካከል ልዩነት የሚያመጣ እሳቤ አይደለም። እነዚህ ሰዎች ስትጠይቋቸው ምን መሰለሽ የሚሉት ባጭሩ እንዴት ነው የዳንከው ከተባለ በነፃ ፈቃድ ሁሉ የሚያስብ ሰው ምን እያለ መሰላችሁ? ይሄ ያልዳነው ሰውዬ በጣም ከሱ ይልቅ ሞር ኢቭል ነው። ከሱ ይልቅ ሞር እግዚአብሔርን የማይወድ ነው። ከሱ ይልቅ ሞር አንዊሊንግ ነው። ከሱ ይልቅ ማለት የማይወድ ማለት የማይፈቅድ ነው። ከሱ ይልቅ እግዚአብሔርን ለመስማት ዝግጁ ያልሆነ ነው። እጅግ በጣም አመፀኛ ስለሆነ ነው የማይድ ነው። እሱ ደግሞ ከሱ ይልቅ የተሻለ ስለሆነ አልቲሜትሊ እግዚአብሔር ሳይሆን በሁለቱ ሰዎች መካከል
የተፈጠረው በተመሳሳይ ኮንዲሽን ላይ ያሉ ሰዎች። ቤዚካሊ እግዚአብሔር ሁለቱንም ማዳን ይችላል አይችልም አላለ። ግን አንድ ሰው ከዳነ እያለን ነው። ከዳነ በሁለት ሰዎች መካከል ባለ ልዩነት ሳይሆን እግዚአብሔር ለአንዱ ሰው በሰጠው ጸጋ ምክንያት ነው ብለን ነው ምናምን። ለአንደኛው ጸጋ እንዴት አልሰጠም ትላላችሁ? የጸጋ ኮንሰፕት ለሰዎች ሁሉ ከማዳረስ ጋር የተያያዘ አይደለም። የፍትህ ጥያቄ አይደለም። አለመስጠት የሚችልበት ሁኔታ አለ። ጸጋ ባይትስ ኔቸር የማይገባ ነው። ስለ ጸጋ እያወራ ስለ ጀስትስ አታወራ። በጣም የተቀዣበረ ነገር ነው የሚያወሩት። ለዛ ነው የሚቸገሩት። አሁን እነሱ የሚቸገሩት እግዚአብሔር ጸጋውን ሰጥቶናል እያሉ ፍትሐዊ ነው እንዴ ይላሉ። አለመስጠት ይችላል እኮ ለሰይጣን እንዳልሰጠውና ለመላእክቱ እንዳልሰጠው። ግሬስ ውስጥ የእግዚአብሔር እቅድ አለ እያለ እንጂ ግሬስ ውስጥ እግዚአብሔር ለትክክል ስላደረገው በጎነት ተመስገን እኔ እኮ ለትክክል ስላደረግከው በጎነት እንጂ ብሎ እግዚአብሔር ሊከስ የሚችልበት ሲነርስ ኤክስኪውዝ የለም። ወይንም የኃጢአተኛው የወደቀው ይሄ በግብሩ ኃጢአት የሚሰራው ሰው እግዚአብሔር ለትክክል ባደረገው ምሕረት እንጂ ለእኔም ቢያደርግ ባለማድረጉ ነው እንጂ እኔም ልድን እችል ነበረ ብሎ እግዚአብሔር ሊከስ የሚችልበት የፍትህ የመብት ጥያቄ አይደለም ግሬስ። ቅዱሳት መጽሐፍት ግሬስን እንደዛ ያስቀምጡ። ቅዱሳት መጽሐፍት አንፌቨርድ አንሜሪትድ የሆነ የማይገባን ማለት ነው፣ በእኛ ስራ የማይገኝ ማለት ነው። እግዚአብሔር እንደወደደ የፈለገውን ያደረገበት ማለት ባይዘው አለማድረግ እየቻለ ማለት ነው። ይህንን ጳውሎስ በግልጽ ሮሜ 9:16 ላይ ይናገራል። ምሕረት ለወደደ የሚለው ፎር ሁም ዊልድ ላደረገ ለወደደ አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ ይላል መጽሐፍ ቅዱስ። ፈልገው ያገኘው አምላክ አይደለም። እግዚአብሔር ስትሬች ባያደርግ ዓለማትን ሳይፈጥር በፊት በክርስቶስ ኢየሱስ ወንጌልን ባያዘጋጅ ወይም ክራይስትን መስዋዕት አድርጎ ባያስብ መንፈስ ቅዱስ ባይመጣ ወንጌል ሰባኪ ባይኖር በጣም ጥሩ ሰዎች ከመሆናችን የተነሳ የተዘጋጀልን በጎ መብት አይደለም። ግሬስ ባይትስ ኔቸር አንሜሪትድ ነው። የሚገባን ፍትህ ነው። ባይዘው እውነት ከተነጋገር ከተባለ እግዚአብሔርና እኛ ፊት ለፊት ብንነጋገር ጸጋ ባይኖር ማለት ነው ሁልጊዜ ሁላችንም የምንቀጣ ነን። አዚፍ ይሄ ሲኒየርስ ኤክስኪውዝ ይባላል። ምንድነው? ልክ እግዚአብሔር በጎ ለአንዱ ሲያደርግ በጎ ያልተደረገለት ሰው ንጹህ እንደሆነ እየታሰበ ማለት ነው። ለምሳሌ ለአንቺ ለቤቴና ያደረግኩት በጎነት እኔ ባደርግ ለቃሌ ባላደርግ እኔ ፌቨር ማድረጌ ለቤቴና ማድረጌ ቃሌ የማይገባውን ነገር እንዳደረግኩበት ሊቆጠር አይችልም። ቢኮዝ ኢን ሪያሊቲ ማንም በእግዚአብሔር ፊት ቆሞ ይህንን ሰፖርት ማድረግ አይችልም። በግብሩ፣ በአካሄዱ፣ በውሳኔው፣ በሁሉ ነገሩ ኃጢአተኛነቱ ታይቷል ማለት ነው ሰው። ስለዚህ ዊል ስንል ማይንድ ስቴት ኦፍ ማይንድ ነው። የአእምሯችን በአንድ ወቅት ያለ ሁኔታ ነው። ያ ሁኔታ በራሱ የደህንነታችን የመጨረሻ ማስተማመኛ አይደል። ደህንነታችን ከዚህ ያለፈ ብዙ ሚስጥራት አሉት። የእግዚአብሔር በጎ ፈቃድ አለበት፣ የእግዚአብሔር ጸጋ አለበት፣ የጌታችን ኢየሱስ ክርስቶስ ሞት አለበት፣ የመንፈስ ቅዱስ መምጣት አለበት፣ ወንጌል ሰበክ አለበት። ስለዚህ ይሄን ሁሉ ጠቅልለው ኢፌክቲቭ የሚያደርጉት በእነሱ ነው። ይሄ ለዛ ነው ኢፍ ጋድ ኢዝ ኖ ሶቨሪን እንላለን በሪፎርምድ ትራዲሽን ወይም በዚህ በተሐድሶውያን ትምህርት ውስጥ ማን ሶቨሪን ይሆናል ማለት ነው። ለዛ ነው አልቲሜትሊ እያሉ ነው ያሉት ምን መሰላችሁ? ጸጋው በእምነት ያድናችኋል ሳይሆን የሚሉት ጸጋው በእምነት ሊያድናችሁ ይችላል እያሉ ያሉት። ሊያድናችሁ ይችል ይሆናል እንደማለት ነው። በቃ ጳውሎስ ሲጽፍ ጸጋው በእምነት ሊያድናችሁ ይችል ይሆናል ነው እንጂ እግዚአብሔር በጸጋው በእምነት በኩል ኤፌክቲቭሊ አክት እንዳደረገ። ለዛ ነው ጳውሎስ እዛ ላይ ብቻ አላቆም። ጸጋው በእምነት ያድናችኋል፣ በጸጋው በእምነት ድናችኋል ካለ በኋላ ማንም እንዳይመካ በስራ አይደለም። ኢንቴንሽናሊ ነች ያቺ የመጨረሻዋ ቃል። ኢንቴንሽናሊ ክፍሉን በጣም ነው የምታጠናክረው። ማንም ሰው የሆነ ፖይንት ኦፍ ፕሬዝ እንዳያገኝ ማለት ነው፣ የሆነ የሚመካበት ነገር እንዳያገኝ የቅዱሳት መጽሐፍት ምን አድርገው ይዘጉታል? ጸጋን አንሜሪትድ የማይገባ ነው፣ በስራ የማይገኝ ነው፣ በልፋት የማይገኝ ነው። ይሄ ኮምፕሊት የዳይሜንሽን ቼንጅ ነው። እንደዚህ አያስቡትም። ጸጋ እነሱ እንዴት መሰላችሁ የሚያስቡት? እንደየቸርቹ አድርጌ ልናገር በትንሹ። አንዳንዶቹ የሚበሉት ነው ሁሉ
የሚጠጡት ብርጭቆ ውስጥ ሳህኑ ውስጥ ከተውታል። ገብቷቸዋል። አሁን ግሬስን እንዲህ ስለሚያስቡት ፓርቲሲፔሽን ያደርጋሉ። ለደ ካቶሊክ ምሳሌ ሊሄድላችሁ። ካቶሊክ በልተ ጠዋት ስንነጋገር ነበር። በልተ ያጠራቀምከው ጸጋ ኢንፊውዝድ የሆነው ግሬስ ሞርታል የሚባል ሲን አለ። ኃጢአትን በሁለት ይከፍሉታል፣ ሞርታል እና ቬኒያል ሲን ብለው። ሞርታል ሲን ማለት የጽድቅን ኃይል ያጠራቀምክበትን፣ በእኔ ቋንቋ ነው የምገልጸው፣ የጸጋ ጉልበት ያ የተጠራቀመው ኢንፊውዝድ ግሬስን ሊገድል የሚችል ኃጢአት ማለት ነው። ኃጢአትን ራሱ አሁን እንግዲህ በአንድ ቀን አያልቅም። ቅድም ቃሌ እንዳለው ትልልቅ ኮንሰፕት ስለሆኑ ኃጢአትን ራሱ ይላችሁ እንዴት እንደሚገነዘቡት ታውቃላችሁ? እንደ ሰብስታንስ ነው የሚያዩት። የሚታጠብ ምናምን ብዙ ነገሮች ላይ ማውራት እንችላለን። ትናንትና ጆናታን ሲናገር ነበር ሞራል ኢኔቢሊቲ ሲናል። ሞራል ኢኔቢሊቲ ማስረዳት ቁጭ ብሎ ማስተማር ይፈልጋል። ለምሳሌ ለኦሪየንታል እና ለኢስተርኖች ካቶሊኮች ያውቁታል። ለምን ብትሉ ሞራል ሪያሊዝም የሚባል ኮንሰፕት የላቸውም። ዲስ ኢዝ ኦነስትሊ ነው የምነግራችሁ። ኤቭሪቲንግ ኦንቶሎጂካል። ኃጢአትን ሲያስቡት የተጣበቀ ያደፈ ምናምን ሁሉ ላይ ነው እንጂ ሪሌሽንሽፕ ውስጥ አያስቡት። ጽድቅ የሚባለውን ነገር ለማሰብ መጀመሪያ ተቀድሰ ምናምን ነው። ስለዚህ ጸጋ የሚለው ኮንሰፕት ራሱ ከቅዱሳት መጽሐፍ በጣም በራቀ ሁኔታ ነው የሚረዱት። ስለዚህ እኛ ጸጋ ስንል ምን እያለ ነው? ጸጋ ስንል ፐርሰናል ሪሌሽንሽፕ ነው። ቢንግ ዊዝ ዘ ሆሊ ስፒሪት። የእግዚአብሔር ጸጋ ሲመጣ ስንል መንፈስ ቅዱስ ኢፌክቲቭ ግሬስ ነው የምንለው፣ ኢፌክቹዋል ግሬስ ነው የምንለው። ኮሊንግ ላይ ያለ ነው መንፈስ ቅዱስ እና የእግዚአብሔር ቃል በአንድ ላይ የሊዲያን እንትን ቅድም ቃል ሲናገር ነበር። ይኸውላችሁ ሊዲያ ልቧን ሳይከፍትላት የነበረችበትን ኮንዲሽን እና ልቧ ከከፈተላት በኋላ የነበረችበትን ኮንዲሽን አንድ አድርገው ነው የሚያስቡት። በቃ ዝም ብሎ ልብ መክፈት የሚለው ሀሳብ ትሩሊ ሪጀነሬሽን የሚባል ኮንሰፕት አያስቡ። የአይምሮ መከፈት ከሰሙት ሁሉ ይልቅ ጆሮዋ ትንሽ ብድግ ያደረገላት እንጂ የመንፈስ ቅዱስ ትሩሊ ኢንሄር ሂውማን ማለት ሊዲያ የእግዚአብሔርን ቃል ልቧን ከፍቶላት። አያችሁ፣ ለዛ ነው እኛ ምን እንላለን? ሁለት ነገር እንጠቀማለን በሪፎርምድ ውስጥ ኢፌክቲቭ ምንድን ነው ኢንስትሩሜንታል ሚንስ እና ኢፌክቹዋል ሚንስ እንላለን። ጳውሎስ ይህንን በደንብ ሲያብራራ ምን ይላል መሰላችሁ? ወደ እናንተ በመጣን ጊዜ በቃል ብቻ ሳይሆን ይላል ጳውሎስ። ያላችሁ ቃልን እየተቃወመ አይደለም። መዳናቸውን ሲያረጋግጥ ሁለት ነገር በሰዎች ህይወት ውስጥ አት ዘ ሴም ታይም ሀፕን አድርገዋል። ፖልስ ዩኒቨርሳል ፕሪቺንግ፣ የመንፈስ ቅዱስ ደግሞ አብሮት ነበር። ዳት ሜክስ ዘም ቼንጅድ ማለት ነው። ጳውሎስ አይምሯቸውን ሳይሆን የለወጠው በእግዚአብሔር ቃል በመንፈስ ቅዱስ ኃይል አማካኝነት ህይወታቸው ስለተለወጠ ነው ይላሉት። ኢትስ ኖት ቼንጅ ኦፍ ማይንድ አይደለም ክርስትና። ኢትስ ኖት ኦንሊ ዝም ብሎ የአስተሳሰብ ለውጥ ብቻ ላይ የተቀመጠ፣ ኢትስ ቼንጅ ኦፍ ሀርት ነው፣ የልብ ለውጥ ላይ የተቀመጠ። ዴዝ ዊዝ ሪዘሬክሽን፣ በኃጢአታችሁ ሙታን ነበራችሁ ካለም በኋላ ፈቅዳችሁ ተነሳችሁ አይደለም የሚለን መጽሐፍ ቅዱስ። በኃጢአታችሁ ሙታን ካለ በኋላ ከክርስቶስ ጋር ህይወትን ሰጣችሁ ነው የሚለን። ኢት ኢዝ አን አክት ኦፍ ጋድ። ሪዘሬክሽን ኢዝ ሶሊ አን አክት ኦፍ ዘ ስፒሪት ማለት ነው። ይህን ሁሉ ያላገናዘበ ዝም ብሎ ብላ ጠጣ ስለ መለኮት ስለሆነ ነው። ይህን ስናገር ነው በድፍረት የምናገረው እንደ ሊቅ ስላደረጋቸው ነው። እኔ ትልልቆቹን አከብራለሁ እዚህ ያሉትን ማለት ነው። ሁለተኛው ይሄን ያህል ከተናገርኩ ማስገደድ የሚባለው ኮንሰፕት አይመጣም። ለምንድነው ማስገደድ? ፌቨር ነው እኮ ጭራሽ። ዊ አር እኮ አንደር ቦንዴጅ፣ ኃጢአት ባሪያዎች ያደረገን ሰዎች ነን። እግዚአብሔር በነፃነት ልጁን ኢየሱስ ክርስቶስ ወደኛ ሲመጣ፣ ወንጌል ሰባኪ ቃሉን ይዞ ሲመጣ በሚያባብል የጥበብ ቃል ሳይሆን ኃይልንና በመንፈስ ቅዱስን መግለጥ የሆነበት ምክንያቱም እምነታችን በእግዚአብሔር ኃይል ላይ እንዲሁን ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 አካባቢ ላይ እኔ ወደ እናንተ በመጣው ጊዜ በሚያባብል የጥበብ ቃል ሳይሆን መንፈስንና ኃይልን በመግለጥ ለምን እምነታችሁ በእግዚአብሔር ኃይል ላይ እንዲሆን። ፌዝ አፖን ዘ ወርክ ኦፍ ዘ ስፒሪት ማለት ነው። ኖት አፖን ዘ ወርክ ኦፍ ዴር ማይንድ ማለት ነው። በአእምሯቸው ስራ የመጣ አሪፎች ስለሆኑ እንዳልሆኑ የሚያሳየው ምን ይላችኋል መሰላችሁ? መጠራታችሁን ተመልከቱ ይልና ኮሊንግን በጣም ስፔሲፋይ አድርጎት የዚህ ዓለም ሊቃውንት ምናምን አልተጠሩም ይላል። በጣም አሜዚንግ ነገር ኩን ስለማይወዳችሁ ነው አይደለም። ዴር ኢዝ ሰም ካይንድ ኦፍ ኮሊንግ። እኔ ሁላችሁ ዩኒቨርሳል ኮሊንግ አለ። ይህንን እንዳትተው፣ እኛ እንደዛ እናምናለን። ወንጌልን ለዓለም ሁሉ ነው የምንሰብከው። ሰዎች ግን ሲድኑ፣ ሰዎች ግን ልባቸው ሲለወጥ ሲምፕል ማይንድ አሰንት፣ የአእምሮ የልብ ፈቃድ
የስሜት እሽታ ብቻ የፈጠረው ሪያሊቲ ነው ብለናል። በዛ ውስጥ የመንፈስ ቅዱስ ስራ አለ። የእግዚአብሔር የሰዎችን ልብ መለወጥ አለ። የሞተውን ሰው ማስነሳት ኦፕሬሽን አለ። ኦፐሬቲቭ ግሬስ እንለዋለን። ኦፕሬሽን አለ። ባይዘው ጌታ ኢየሱስ ክርስቶስ ለኒቆዲሞስ ግልጽ አድርጎ ነግሮታል። ንፋስ ወዴት እንደሚነፍስ አታውቅም፣ ኢፌክቱን ግን ታውቃለህ። ከየት እንደመጣ አታውቅም፣ ግን ነፈሰ ትላለህ። ጀስት ላይክ ዛት ነው። ከመንፈስ የተወለዱም እንደዛ ነው። ዘ ቼንጅ ዊ ሲ ዘ ቼንጅ በት ዊ ዶንት ኖ ሃው ዘ ቼንጅ ካምስ። ለውጡን እናያለን፣ ለውጡ ግን እንዴት እንደሆነ አናውቅም። እንደዛ ነው ያለው ለኒቆዲሞስ ያስረዳው። አይ እንትን ስታረግ ሄደ በጥምቀት ራስህን ትወልዳለህ አላለው። ባይገብቶ ጨሌ በቀደም ቃል ስትናገር በጣም ሌላ ቀን ሁሉ ተጠቅሜው ስስቅ ነበረ። ምን አለ? ለምንድን ነው የምታምነው ሲለው አንዱን ለመጠመቅ አለው ማለት ነው። እኔ ማለት በቃ ይሄ አመቱ ዲጋማ ልግባባ አብረን እንሳቅ። አሬ እንደዛ ቀን ስቄ አላውቅም። በእምነቱ ምን ያገኛ ሲባል ምንም ማለት ለብሮ የምታምነው ለመጠመቅ ባይዘው እኮ ማለት በቃ ካልተገረዛችሁ አትድኑም እኮ ነው። ማይንዱ ራሱ ሲሪየስ ማተር እኮ ነው። ገብቷል? አሁን ይሄንን እምቢል ሰውዬ ምን እያለ መሰለ? አምኖ ቸርች እየሄደ ነው። አስቡት። የት ነው ቸርች የሚሄድ? የሆነ ቤተክርስቲያን ሄደና ራሱን ሊወልድ ማለት ነው። ዳግም የወደቀው ሰው ራሱን ዳግም ሊወልድ ወደ ውሃው ይሄዳል ማለት ነው። ዚሱ አንጇል። እንደዚህ አይነት ትምህርት አላስተማሩ። መንፈስ ቅዱስ ነው እኛ ዳግም ልደት የሚሰጠው ብለ ለዛ ነው ውሃው ላይ ሊሆን ይችላል፣ አየር ላይ ሊሆን ይችላል፣ ቃሉ ላይ ብቻ የምናውቀው አንድ ሪያሊቲ ያለ ኢትስ ዘ ወርክ ኦፍ ዘ ስፒሪት። እውነታው የመንፈስ ቅዱስ ስራ እንደሆነ እናውቃለን። በጣም አስተውላችሁ በደንብ ልንገራችሁ። አሁን ዲፐር እንሂድ ካላችሁ ለምንድን ነው መንፈስ ቅዱስ ራሱ ብለርድ የሆነው በእነዚህ ቸርቾች ውስጥ? ሃቭ ዩ ኖቲስ ዛት የወርክ ኦፍ ሆሊ ስፒሪት ምናምን እኮ ብለርድ ይሆናል። ለምን መሰላችሁ? ቢኮዝ ክራይስትን ኦልሬዲ አድሚኒስተር የሚያደርጉበት የተኩ ሌሎች ሰብስታንሻል ሪያሊቲ ይሄ ምድር ላይ ያሉ ፋክቶች አሏቸው። መንፈስ ቅዱስን ከተው ዳቦ ውስጥ እንጀራ ውስጥ ምን ውስጥ ገብቶ በቃ እሱን መብላት መጫወት ሆኗል። እስቲ አንድ ቀን እንትን ርዕስ ክፈቱ። ዘ ፐርሰን ኦፍ ዘ ሆሊ ስፒሪት የሚደረስ ዘ ተርድ ፐርሰን ኦፍ ዘ ትሪኒቲ ዋት ኢዝ ሂዝ ወርክ ዋት ኢዝ ሂዝ ካሚንግ በጣም ኢሴንሻል ነው ይላችሁ። በሪፎርምድም ትራዲሽን በሉት በወንጌላውያን አማኞች ውስጥ አወር ሳልቬሽን የሚነገረው ትሪኒቴሪያን በሆነ መልኩ ነው። በእግዚአብሔር አባት ፈቃድ ዘላለማዊ እቅድና ዘላለማዊ ምርጫ በጌታችን በኢየሱስ ክርስቶስ አኮምፕሊሽመንት በተሰራ ስራ በመንፈስ ቅዱስ አፕሊኬሽን ሶስቱ ናቸው የሥላሴ አካላት አንዱ እግዚአብሔር በሕይወታችን ሳልቬሽን ኢዝ ዘ ወርክ ኦፍ ጋድ ብለን እናብራራለን። ዝም ብለን የሆነ ቦታ ላይ ኢየሱስ ክርስቶስ ሞቶልና ምናምን እኛ እናበላሃለን ያኔ ትድናለህ አንል። ቤተ ክርስቲያን በጠቅላላ ይሄ ስራዎቿ ሁሉ ኢት ኢዝ ዘ ሪዛልት ኦፍ ዘ ስፒሪትስ ወርክ ነው፣ የመንፈስ ቅዱስ ስራ እንጂ ቤተ ክርስቲያን ራሱ የእግዚአብሔር መንፈስ መገኘት ውጤት ነች እንጂ ስለተገኘች እንደፈለገች አድሚኒስተር የምታደርገው ማለት አይደለም። ይሄ በደንብ ተሐድሶ ያን ትምህርት ውስጥ ሶ ነፃ ፈቃድ ጋር ስመለስ ስብከት እንደሆነባችሁ ላሳጥረው። ነፃ ፈቃድ ጋር ስመለስ ማስገደድ የሚባል ኮንሰፕት የለም። ኦልሬዲ ኢን አወር ኮንዲሽን አሁን ያለንበት ኮንዲሽን በኃጢአት መከራ ውስጥ ነው ያለን። ቴሪፋይንግ ኮንዲሽን ውስጥ ነው ያለነው። ሳልቬሽን ሲታሰብ ትድገት ነው እንጂ ሳልቬሽን ማስገደድ ተብሎ አይገለጽም። እያወሩ ያሉት ኢኳል ፕሌይ እኮ ነው እየተጫወቱ ያሉት ወገኖች። ኢኳል ፕሌይ ማለት የቦክስ ድብድብ ኢኳል ኮንቴስት ማለት ነው። 50 ኪሎ ከ50 ኪሎ ጋር እንደሚደባደበው አይደለም እኮ ደህንነት እጅግ ከገዘፈ ክፋትና ከተጠራቀመ ኃጢአት ጋር የታለንበት ቀንበር ላይ እግዚአብሔር ራሱ ሊታደገን የመጣበት ሪያሊቲ እኮ ነው። እግዚአብሔር ጣልቃ ባይገባ ማለት ነው በጣም በከባድ ጨለማ በኃጢአት በሚባል ጨለማ በውድቀት ፎልነስ ሰይጣን ምናምን በሚባል ስርዓት ውስጥ ያለንን ፖል ይህንን ሲገልጸው ደስ ይለኛል። ሳልቬሽናችንን ፓወር ኢንካውንተር የኃይል ግጭት ውጤት አድርጎ እንጂ የሚገልጠው ዝም ብሎ የሰው ፈቃድ ስሜት እና የሆነ ድርድር አድርጎ አያስቀምጠው። ምን ይላል? ከጨለማ ስልጣን አዳነን ይላል። አንደር ኦቶሪቲ እኮ ነው ያሉት። ታውቃለህ፣ ሰው እኮ ይህንን ማወቅ አለበት። እናንተ ይላል መጽሐፍ ቅዱስ በዚህ ዓለም አለቃ ፈቃድ ተመላለሳችሁ ይላቸዋል ጳውሎስ። they have no true will የላቸውም። their will is under bondage of demon sin ምናምን። ከዛ ምን ይላል ጳውሎስ? ከዲያብሎስ ስልጣን አዳነን ይልና ከሰይጣን ስልጣን አዳነን ኦቶሪቲ አዳነን ይልና ወደ ልጁ ፍቅር መንግስት አፈለሰን ይላል። ሳልቬሽን እኮ አክት ኦፍ ጋድ
እነሱ እያወሩ ያሉት ምን መሰላችሁ? ከሰማይ ፕሮፖዛል ስላቀረበ አምላክ ነው የሚያወሩት። ባይ ዘ ዌይ ሎወር ፎርም ኦፍ ጋድ ወይንም ሎወር ኢሜጅ ኦፍ ጋድ ይል መጽሐፍ ቅዱስ ውስጥ አደልተሪ ነው። ምን ማለት መሰላችሁ? በሮሜ 1 ላይ እንደዚህ ይላል፣ በእግዚአብሔር መልክ ያለውን ትተው ዝቅ ያለውን ስላመለኩ ይላል አይደል? ጨረቃም ስላሉ ምናምን ይላል። አደልትሪ ማለት ወይንም ይሄ ጣዖት አምልኮ ማለት የተሳሳተ የአምላክ መልክ ማምለክ ማለት ነው። ኢኳል ኮንቴክስት ውስጥ አይደለንም ያለ ነው። ዲቫይን ቢይንጉ ፐርፐዝለስ እንደሆነ ብንፈልግ እንደምንተው ብንፈልግ እንደምንይዘው ዓለማትን የፈጠረበት የራሱ እቅድ የሌለው ክብሩን መግለጽ የማይፈልግ ፊቱን ማሳየት የማይፈልግ ሁሉን ለራሱ የሰራ እንደሆነ ምናምን ነው መጽሐፍ ቅዱስ የሚናገረው። መጽሐፍ ቅዱስ ሁሉ ለእርሱ ከእርሱ ለእርሱ ሆነ በራሱ ሆነ ይላል። ፎር ሂዝ ኦውን ፐርፐዝ እንደሆነ እግዚአብሔር እኛን ብቻ ለማዳን ሳይሆን ለራሱም ዓላማ ክብሩን ነፃ ፈቃድ ካለን እሱስ የለው። እግዚአብሔርን ነፃ ፈቃድ የሌለው እኛን ነፃ ፈቃድ ያለን የሚያደርግ ባይ ዘ ዌይ በጣም ሰብ ክርስቲያኒቲ ነው። ሰብ ክርስቲያኒቲ ማለት ይሄ ከክርስትና በታች የሆነ ቲንኪንግ። አባቶች እንደዚህ ያላስቡ አባቶች እግዚአብሔር በጣም ሉዓላዊ አምላክ እንደሆነ ሶቨሪን ሲሆን የእኛ ፍሪ ዊል በነገራችን ላይ ይችል እንገራችሁ እኛ በኃጢአት ቦንዴጅ ውስጥ የታሰረው ቮለንተርሊ የምናደርገው ይሁዳ መጥቶ ይሄ ሁሉ በሆነበት ኮንዲሽን ውስጥ በዚህ ሁሉ ኮንዲሽን ውስጥ እግዚአብሔር እቅዱን ይላል ዮሐን እችልና ነገር እናቆማለሁ አስረዝም ያለው ሐዋርያት ሥራ ላይ ምን ይላል? አሳልፋችሁ ሰጣችሁት ምናምን ካለ በኋላ ጴጥሮስ ይህንን እግዚአብሔር በዘላለም እቅዱ እንዳደረገ ደግሞ ይነግራችኋል። ድንገቴ አይደለም ማለት ለጌታ ኢየሱስ ክርስቶስ መሰቀል ድንገተኝነት አይደለም። የሰው ልጅ እውነተኛ ክፋት እየተደረገ የእግዚአብሔር የዘላለም እቅድ የሚፈጽም አምላክ ነው አምላካችን። እኛ ነፃ ሰው ፈቃድ የለውም ሮቦት ነው ይላሉ ሲፈልጉ። ደግሞ ቃሎች አሏቸው አንድ አይነት ኮመን ወርዶች ሁሉም የሚገባቸው ልክ ስትነግራቸው ሮቦት ይመጣላቸዋል። ምን እንደሆነ አላውቅም። የሚገርመኝ ቃል እንዲህ አይነት ነገሮች ስላለ እነዚህ ሁሉ ሰብስበው አንድ ላይ ምንድን ነው የምንለው? ይሄ አይነት የለም በእኛ መካከል ያሉ ወንጌላውያን መካከል ያሉ ጸጋም በተመለከተ ፕሪቪሌንት ግሬስ የሚያምኑ ሰዎች ማለት ነው። ኢቭን ኢፍ እንደኛ ሞኖርጂስቲክ የሆነ ወይም አንኮንዲሽናል ኢሬዚስተብል ወይም ኢፌክቹዋል ግሬስ ብለው እንኳን ባያምኑ they do not belong into ሰብ ፕሌጂያኒዝም ወይም ሰሚ ፕሌጂያኒዝም ውስጥ አይገኙም። የሚገኙት ሰሚ ኦግስቲኒያን የሚባል ኮንሰፕት አለ። ዛት ሜክስ ዘም ክርስቲያን ባይ ዘ ኢኒሺዬቲቭን እግዚአብሔር ስለሚወስድ ፓሲቭ አይደለም ብለው ስለሚያምኑ ነው። እግዚአብሔር ፓሲቭ አይደለም ብለው ያምናል፣ አክቲቭ ነው። ያንን አክቲቪቲ ነው የሚረዱበት መንገድ ነው ዲፍረንሳቸው። የእነዚህ እኮ እንደዛ ፓሲቭ ነው። ፓሲቭ ምን ማለት መሰላችሁ? ካልነካችሁት የኤሌክትሪክ ሶኬት የታችሁ ታውቃላችሁ። ኤሌክትሪክ ሶኬት ኤሌክትሪክ አለው። ሄዳችሁ ሶኬት ካልሰካችሁበት አያበራም። በቃ እግዚአብሔር አምላክ እንደዚህ ነው የሚታየው። እነሱ ሄዶ ካልበሉት፣ ካልጠጡት፣ ካላመኑት፣ ካልነኩት የማይነካ ይለ ማለት አለው እኮ ጸጋ አለው። ጸጋውን ግን እነሱ አድሚኒስተር ሲያደርጉት የሚሰራ ጸጋ። ስለዚህ ሃይሊ ፓርቲሲፓቶሪ ናቸው። ፓርቲሲፔሽንን ከክርስቶስ ጋር በተፈጠረ በእግዚአብሔር ዩኒየን በጸጋ የሚሆን ሪያሊቲ አድርገው ሳይሆን የሚያስቀምጡት የሰዎች አክሽን አድርገው ነው የሚያስቀምጡት፣ ፍጋት አድርገው ነው የሚያስቀምጡት ባጭሩ። ለዛ ነው ሰሚ ፕሌጂያን ናቸው የምንለው ማለት ነው። ሰሚ ኦግስቲኒያን የሆኑ ወንድሞች በእኛ መካከል እንኳን ያሉ እንደዛ አይደለም የሚያስቡት። እነሱ የሚያስቡት አክቲቭ ነው፣ ኤሌክትሪኩ በየቦታው አለ ነው የሚሉክ። ሰሚ ኦግስቲኒያን ናችሁ ደግሞ ብትላቸው ኦግስቲንን አይወዱት ነው እናድርጋቸው። ፕሌጂየስ እናድርጋቸው ብንል ደግሞ ፕሌጂየስ ናችሁ መባልም አይፈልጉም። ስለዚህ የት ነው የሚወድቁት? ዞሮ ዞሮ ሰሚ ፕሌጂየስም ላይ ወድቃል። እና ይሄ ነው ፋክቱ። ገና በደንብ እንገባበታለን። እንግዲህ ይህን ያህል ከገባን እዚህ ጋር አቁምና ወገኖች ቀጥሉ። እና ይሄ ማስገደድ የሚለው ተገደም በሆነል ብላችሁ ላኩለትና እዚህ ጋር አቁማለሁ።
ዋው ዳጊ በእውነት አመት ብታወራ ራሱ አይሰለችም። በጣም ነው ደስ የሚለው። ተባረክ። ጥያቄ ያላችሁ ወገኖች አንድ ቁጥር ጻፉ እና እናስገባችኋለን። ከኑ ሰላም በለን። ከዛ ኤልያስ ጥያቄ ካለው እሱን ትቀበላላችሁ። ከኑ ሰላም በለን። ሰላም ድቁሳን ማን ነው? ቅዱሳን እንዴት ናችሁ? ሰላም ብያለሁ። ጌታ ጸጋና ሰላም ከሁላችን ጋር ይሁን። ሰሞኑን ደስ ብሎኛል። አሰልቺ ከሆነው ርዕስ ነፃ ወጣን። ተባረኩ። ይሄ ነው በቃ ወንጌል ነው ደስ የሚለው። ቀጥሉ። እሺ ኤልያስ ጥያቄ አለክ? ምናልባት አይ ቲንክ ሲሳይ ቤት ነው መሰለኝ ያየው ከአክሊል ጋር እና ጥያቄ ካለክ ያው ወንድሞቹ አሉ እዚህ ማቅረብ ትችላለህ። እንዴት አላችሁ? ሰላም ዋላችሁ ወይ? ድምጽክ ትንሽ ድምጽክ ይርቃል። የሆነ የሚንኮሻኮሽ ነገር አለ ወይ? ኤርፎን ከሆነ አላውቅም። ትንሽ ከፍ አድርገው ነው። ቀጥል። እሺ እሺ፣ ቆይ መጮህ ልጀምር። እሺ አሁን ይሰማ? ቃሌና ተመለስ ላይ እዛ ሄዶ እየፖሰተ ነው። ቴሌግራም ላይ የፖስት ይሆናል። ቃሊ ችግር የለም። ከዳጊ ጋር ወይ ከአንተ ጋር እስኪ መለስ መጽሐፍ ጊቫዌ ልሰጥ ነው ግን እየሰማው ነው። አዎ ሰላም ብዬ ጊቫዌ የሚፈልጋለ ወደ ቴሌግራም በሩጫ እዛ ላይ ሙዚየም አጣውት ምናምን ይወስዳል። ትላንት ያሸነፈው ልጅ ሳይወስድ ቀረ። የትኛው መጽሐፍ? የቤርኮፍን የአማርኛውን ፍቅሩሻ እንደ ጊፍት ሰጠኝ አንድ። ከዛ በኋላ ሌላ አንድ ሰውም ደግሞ አስቀምጦልኛል ቤት ሚስቲካል ቸርች የሚለውን መጽሐፍ እሱ አንድ ሰው ነው ያመጣልኝ ዛሬ። ስለ ዊል የሚያወራውን አይተኸዋል? እሱ ጋር አይ እነሱማ እንትን ስለሆኑ ያ ፓላማይት ስለሆኑ እነሱ ወደዛ ነው የሚሳቡት። ቤት ይቅርታ አንዴ ኤልያስ ከመጠየቁ በፊት ማለት ነው። ብዙ ጊዜ በጎረቤቶቻችን እኛንን አስገዳጅ ተገዶ ነው የሚድኑት የሚለውና ከኑዬ የኢትዮጵያ ኦርቶዶክስ ስርዓት አምልኮና የሚለው መጽሐፍ እሱ ላይ ሲገጽ 26ን ትከፍትልኛለህ። እንዴት አስገዳጅ የኛ ሳይሆን የነሱ በፍርድ እያስፈራሩ ወደ መዳን እንዴት እንደሚያመጡ ወይ ደግሞ እግዚአብሔር ሰው ሰራሽ የሆነ አድህኖት ማለት ነው እዛ ላይ ማየት እንችላለን። ገጽ 26 ላይ ካለ እንደአጋጣሚ መንገድ ላይ ሆኜ ነው ገጽ 26 ላይ በምን አይነት ቃል ከመጽሐፍ ቅዱስ አውጥተው አስገዳጅና በፍርድ በቀኝ ካላረግ ያልተጻፈ ማለት ነው ካልተጻፈው ከዛ ውስጥ በጥምቀት ውስጥ ሁሉ እያስፈራሩ እንዴት አድርጎ ሰው ሰራሽ ጸጋ ሰው ሰራሽ አድህኖት እንዴት እንዳለ እዛ ላይ እናያለን። ምናልባት ከተመቸ መጽሐፍ ቃልም እንኳን አይጠየቅም ምንም የለውም አይደለም እንደኛ ይቀርና ማለት ነው። ይቅርታ ግን ማለት ስለገባው ችግር የለውም። ኤላ ሰላም ብያለሁ ወንድም አለም ስላየው ደስ ብሎኛል። እንዴት አለ? ሰላም አለ? ደህና ነኝ እግዚአብሔር ይመስገን። ሰሞኑን አልነበርኩም እዛ ግን የሆነ ሪከርድ ምናምን አይቼ ነበር። ጥሩ ጥያቄ ነው እንትን ያልከው። አትሊስት ሰዎች ቢሆኑ ይሄን ነገር ፕሬዘንት የሚያደርጉት ሰዎች ኤቪደንሱን ያቀርባሉ ብለህ እንትን ነበር። አሪፍ ሎጂክ ነው ያ። አንድ ሰው አሁን ለምሳሌ ትክክልም ሲያቀርብ ትክክል ሲያወራ ነው የነበርኩ። ትክክል ሲያቀርብ ኤቪደንሶች እያቀረበ ነው። እነዛን ኤቪደንሶች አቅርቦ ያንን ሪፊት ለማድረግ ምናምን ይሞክራል ሰው እና ጥሩ ሀሳብ ነው። እዛ ጋር ያለውንም ትንሽ እዛ ካነሳችሁትም አሁን ብታነሳ ብዬ ነው እንትን ያልኩት። ከኑዬ ልክ ነው። አክቹዋሊ ቤቱ አመቺም ስላልነበረ ትንሽ ሞቅ እንዲል አይነት ነገርም
ፈልጎ መሰለኝ የሆነ ሰዓት ላይ በቃ ተውኩት እንጂ ወሳኝ ጥያቄዎች ነበሩ። ምክንያቱም ፕሬዘንት ሲያደርግበት የነበረው መንገድ ተቃውሞን ነው ያስቀመጠው። ግን ምን ላይ ቆሞ ነው የሚቃወመው? የእሱ ቤዝ የበለጠ ለተቃውሞ እንደሚያጋልጠው ግን አልታወቀም ነው የኔ ሙግት። ወደዛ ነበር የሚሄደው። ምክንያቱም ቅድም ትክክል እያለ ነበረ። የት ላይ ነው የሚወድቀው የእሱ አስተምሮ? አሁን እኛን ሲፈርጀን ከነበረበት አስተምሮ መጨረሻ ላይ ግን እነሱ ሊሄድ የሚችለው ፔላጂያኒዝም ላይ አልሄድም ሊል ይችላል። በቃል ደረጃ ሴሚ ፔላጂያኒዝም ላይ መውደቁ አይቀርም። ስለዚህ የት ጋር እንደሚያርፍ ከየት ቤዝ ላይ ተነስቶ እንደሚቃወም አያውቀውም። እና እኔ እንዲያውም አሁንም ቤትሻ ስታስገባኝ ሞር እንድታወሩበት የፈለግኩት የትኛውን ሀሳብ ነው? አባቶች ካሉ እኔ የተወሰነ ለማየት ሞክሬ ነበርና እንደዚህ ኮንሰንሰስ ባለው ደረጃ ይህንን ትምህርት ተቃውመዋል ወይ? ምናልባት ቃሉ እንደዚህ ግልጽ በሆነ ሁኔታ ምናልባት በ17ኛው ክፍለ ዘመን አካባቢ ላይ ተጠናክሮ ቢቀመጥም ግን ከጥንት ጀምሮ የነበሩ አባቶች ግን እንዳስተማሩት ከናምብሮስ ጀምሮ እነ ቆጵሪያኖስ ብዙ ስለ እግዚአብሔር ራሱ ወደኛ ስለመምጣቱ የጻፉ በድርሳኖቻቸው ያስቀመጡትን ለማየት ሞክሬያለሁ። ስለዚህ ከምን ተነስተው ሊቃወሙን ይችላሉ? የትኛውን አባት ይዘው ይሄንን ሀሳብ ሊሞግቱ ይችላሉ? ምናልባትም ጥሩ ያልሆነበት አካሄድ የትኛው ነው? ምናልባት በዛኛው በኩል ያለው ወንድማችን ሲቃወም የተነሳበት መነሻውን ይለቅና ወደ ፕሪዴስቲኔሽን ውስጥ ይመጣል። ስለዚህ ጸጋ ብቻን ለመቃወም እንዲያውም ሲዘረዝር የነበረው ትምህርቱን ሲያስተምር ስለነበርኩኝ ከቱሊፕ ጋር አያይዞ ነበረ። ስለዚህ ቶታል ዲፕራቪቲን፣ ሊሚትድ አቶንመንትን፣ አንኮንዲሽናል ኤሌክሽንን ምናምን እነዚህን ይዞ ጸጋን ብቻ መቃወም ይቻላል ወይ? ምክንያቱም እነዚህ ዴቨሎፕ የሆኑበት የጊዜ ልዩነትም ስላላቸው ማለት ነው። ስለዚህ ከዛ ውጭ ደግሞ ቅድምም የተነሳ አንድ ሀሳብ አለ በአንድ ወንድም አላቅም እነዚህን የድነት ገለጻዎችን ማለትም ቱሊፕን የካልቪንን አስተምሮ ላይ የማይቀበሉ ወገኖችም ጭምር ጸጋ ብቻ የሚለውን ደግሞ ይቀበላሉ። ስለዚህ እዛ ላይ ተቁሞ እነሱንም አንድ አድርጎ መርገጥና ወይም መቃወም የሚቻል አይደለም። ስለዚህ ሁለት ነጥቦች መያዝ አለባቸውና ጸጋ ብቻ የምናፍርበት ሳይሆን ፕራውድ የምናደርግበት ነው። የሆነ መጽሐፍ ቅዱሳዊ እንደሆነ እኛ ፕሬዘንት የምናደርገው ከመቶ በላይ የመጽሐፍ ቅዱስ ክፍሎች አሉ። ጸጋው ምን ያክል በህይወታችን እኔ እንዲያውም ድምዳሜ ላደርግ የነበረው ከእሱ ጋርም በነበረ ሙግት ለጓደኞቼ ትናንት እያልኳቸው ነበረ። አንድ ጓደኛ እየሰማኝ ስለነበረ ኦርቶዶክስ አማኝ ነበርና ይግረምህ እያልኩት ነበር። እኔ ይግረምህ የምጀምረው ብቻ አይደለም የምጨርሰውም የምፈጽመውም በዚሁ ከእግዚአብሔር በተቀበልኩት ጸጋ ብቻ ነው። ስለዚህ የክርስትና ህይወት ጅማሬው ብቻ አይደለም የእግዚአብሔር ጸጋ። የክርስትና ህይወት መጀመሪያው ላይ ብቻ አይደለም ጸጋው፣ የምንፈጽመውም የምንጨርሰውም በዚሁ ጸጋ ነው። በጣም ነው ዛሬ ነገ ምናምን ኤክሰርሳይዝ የምናደርጋቸው እያንዳንዱ ሁሉ በዚህ ከእግዚአብሔር በተቀበልነው ጸጋ ነው እና እኔ በጣም ልቤን ከፍ እያደረገው ነበር። እንዲያውም ሞሪ እንኳን ወደኋላ ልንልበት የምንችለው። ስለዚህ ፕራውድሊ ሰዎች እንዲያውም አንድ ሲያነሳ የነበረው በጣም ኦፌንስ ያደርገኝ የነበረው ነገር ምንድነው? አብዛኞቹ አያውቁትም አይነት ሰፕራይዝድ ይሆናሉ፣ የሆነ ባድሊ ሰፕራይዝድ ይሆናሉ አይነት ነገር ነበረ በልበ ሙሉነት። እኛ ግን በደንብ በደስታ ነው ኢንጆይ የምናደርገው የምንተነትነው እና አንዳንድ ጊዜ አስቸጋሪ ነው እነሱ ጋር ሲኬድ እንዲህ ታምናላችሁና ይሄ ልክ አይደለም ለማለት ራሱ እንቸገራለን። ምክንያቱም ዊዶን ነው እነሱ ሪሊ ምን እንደሚያምኑ። እኛ እግዚአብሔር ስጣቸው አባቶቻችን ካታኬዝሞችን፣ ኮንፌሽኖች፣ ክሪዶችን፣ ጉባኤያትን በሚገባ ጠንቅቀው ይሄን እንቀበላለን ይሄን እናምናለን። እነሱ ጋር አንዱ ጋር ቢያዝ ወዴት እንደሚሄድ ራሱ አታውቁትም። ልክ
እንደ ሚሳኤል በሉትና አስቸጋሪ ነው የሚሆነው። እንደዛ ግን የመጨረሻ እንዳስረዘምኩ ይገባኛል፣ ይቅርታ። ጥያቄን ሰመራይዝድ ማደርገው ወንድሞች እንድትመልሱበት፣ ምናልባት ይህንን የጸጋን ብቻ አስተምሮ እንደው ከቀደምትም ተቃውሞ የነበረ ሰው ካለ ወደ ምርጫ ላይ ምናምን ሳንል ይህን ጸጋ ብቻ የሚለውን አስተምሮ የተቃወመ አባት አለ ወይ? እነሱ ካሉ ጀስተኔም ብማር በጣም ደስ ይለኛል እንጂ ካልሆነ አሁን ለምን እኛ ላልነውም እና ለምን እኛ ላደረግነውም ተብሎ እንደዛ የሚካሄድ ከሆነ እኛ በደንብ ኮርተን የምንናገርባቸው የመጽሐፍ ክፍሎች አሉ። ከዘፍጥረት እስከ ራእይ ድረስ በእግዚአብሔር ምርጫ ሁሉ እንደሆነ በእግዚአብሔር ሉዓላዊ በሆነ ውሳኔ ነገሮች እንደሆኑ የምናስረዳባቸው መንገዶች አሉ፣ ስለ ጸጋውም ጭምር ማለት ነውና ካስረዘምኩ ይቅርታ ቤትሻይ። የሀሳብ ልስጥበት ላነሳው ነገር ወገኖች እና እኔ መንገድ ስንጀምር ከዛ እያሰማው እንሄዳለን። የቲና ወይስ አሉ እንዴት ናቸው? እሰማለሁ አይደል? ወደሱ ማለት ትሰማለህ? ሌላ ተባረክ። ትናንትንም ሰምቻለሁ ምናምን በደንብ የተረጋጋ ደግሞ በጣም ኢንቴሌክቹዋል የሆነ ነገር ነበር ስታደርግ የነበረውና በጣም ጌታ ይባርክ። ተባረክ። ያው ለጠየቀው ጥያቄ አክቹሊ ምላሹ ኖ የሚል ነው። ቢግ ነው። የለም በዛ ደረጃ ምርጫ እንዴት ነው እምነት ጸጋው በእምነት እንዴት ነው የሚሰራው በህይወታችን ምናምን የሚለው ላይ የተለያየ ማብራሪያ ይሰጣል። ግን ደግሞ ይሄን የተቃወመ ካለ ሲጀመር በቃ ሰልሟል ማለት ነው። ግን የተቃወመ አላውቅም። እንደውም ኦልሬዲ ጸጋው በእምነት አድኖናል የሚለውን ሐሳብ እግዚአብሔር መጽደቅን ሳይሆን የከለከለን በእምነት መጽደቅን ነው ማለት ስራን ሳይሆን የከለከለን በስራ መጽደቅን ነው ብለው ሲያስቀምጡ ነው ቸርች ፋዘርስ የምናውቀው። ያ ደግሞ በጸጋ የመጣ ነው ፖይንታቸው። እንግዲህ እስቲ ኤፊ እንደሚለው ኤፍሬም ደብሬስ ወገንታት መጥተው ካስረዱን እናያለን። ሶ ግን ቴንክ ዩ አይ በጣም አስቂኝ ነው በነገራችን ላይ ኮምፔር የሚደረጉት በነገራችን ላይ ጸጋና ስራ ነው። ጸጋ ካልሆነ በጸጋ ብቻ ካልሆነ ደሞዝ ነው የሚሆነው። ደሞዝ ደግሞ የስራ ውጤት ነው። በጸጋ ብቻ አይደለም ሲለን በደሞዝ ጭምር ነው እያለን ከሆነ ቀጥታ መጀመሪያ የሚጋጨው ጳውሎስ ጋር ነው። እንግዲህ አባቶች በሙሉ ጳውሎስ ጋር ተጋጭተዋል እያለን ከሆነ እንግዲህ እኛ ጳውሎስን እንመርጣለን። ጳውሎስና ማንም አይደለም ሐዋርያው ጳውሎስ ከጌታ ከኢየሱስ የተማረው ይህንን ከሰው አይደለም ከጌታ ከኢየሱስ ከራሱ ተምሬያለሁ ያለውን ጳውሎስን እንመርጣለን እኛ። እንግዲህ አባቶች በሙሉ ተቃውመዋል እንኳን ቢሉ ማለት ነው። ግን ያ አይደለም እውነታው እሱ አይደለም። መጽሐፍ ቅዱስ የሚለው እስኪ ሮሜ ምዕራፍ 10 ላይ ምንና ምንን እንደሚያነጻጽር ምዕራፍ 10 ቁጥር 6 ላይ ነው አይደል? እና ላንብብላችሁ። እሺ ኦኬ እንደዚህ ይላል ምዕራፍ 11 ቁጥር 6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። በጸጋ ከሆነ ምን መሆኑ ቀርቷል? ከስራ መሆኑ ቀርቷል። ሙቹዋሊ ኤክስክሉሲቭ ናቸው። ጸጋ ካለ ስራ አይኖርም፣ ስራ ካለ ደግሞ ጸጋ አይኖርም። ለምን? አውቶማቲካሊ በስራ ሲሆን ደሞዝ ነው የሚሆነው። ደሞዝ ደግሞ የሚገባህ ነገር ነው፣ ግዴታ የሚሆንብህ ነገር ነው። ያዕቆብ ምዕራፍ 4 ላይ ለሰራተኛ ደሞዝ ይገባዋል አትጨቁኑ እያለ ይናገራል። እናንተ እንትኖችን ባለጸጎችን
ሰራተኞቻቸውን ሲጨቁኑ ሲቃወማቸው እናያለን። እዛ ጋር በቃ ግዴታ ይሆናል መስጠት፣ ደሞዝ ክፍያው ግዴታ ይሆናል። እግዚአብሔር እኛን ማዳን ግዴታው እያደረጉ ነው። አንደኛ የእግዚአብሔርን ይሄ አሴይቲ ነው እየመቱት ያሉት፣ ጸጋ ብቻ አይደለም ሲሉ ማለት ነው። እግዚአብሔር ሰልፍ ሰፊሽንት የሆነ አይደለም፣ ሪያክት የሚያደርግ ነው። ሪያክተሪ አይደለም እግዚአብሔር። ለኛ የሆነ ነገር ሪያክት የሚያደርግ አይደለም። እሱ ፒዩር አክት ነው። እግዚአብሔር ኤክስተርናል ለሆነ ነገር ሪያክት የሚያደርግ አይደለም። እግዚአብሔር በምንም ይሄ ኢምፖሲቢሊቲ ኦፍ ጋድ የምንለው አለ አይደል? በቃ እግዚአብሔር በምንም ነገር አክት አፖን አይደረግበትም። ራሱ ነው እግዚአብሔር ነው አክት የሚያደርገው። አክት ሲያደርግ ደግሞ ለሆነ ነገር ሪያክሽን አይደለም። ሪያክሽን ከሆነ እግዚአብሔር ፓሲቪቲ ያለው ማለት ነው። መጀመሪያ የሆነ አክት የተደረገበት ነገር አለ፣ ከዛ ለዛ ነገር ሪያክት ያደርጋል ነው አይደለም። እግዚአብሔር ኦልዌይስ ፒዩር አክት ነው። እሱ ነው የአክሽኑ ሁሉ ባለቤት። የድርጊት ሁሉ የሚያደርገው ነገር ሁሉ ሙሉ ለሙሉ 100% ባለቤት እሱ ነው። የሆነ ግማሽኛ ግማሽ እሱ ተካፍለ ነው ምናምን ነገር አይደለም። እግዚአብሔር ለስራችን ሪያክት ያደረገው ነገር የለም። ለዛ ነው እኮ ጳውሎስ በስራ ቢሆን ኖሮ የሚመካበት ነገር አለው አለ። እኛ ለመዳናችን የምንመካበት ነገር አለ ወደ ማለት ይሄዳል። የምንመካበት ነገር ካለ ደግሞ አውቶማቲካሊ ጸጋ መሆኑ ይቀራል። እኛንና ቡስት የምናደርጋለን ነው። እኛንን ባለቤቶቹ የምንሆነው ስራና ጸጋ ሙቹዋሊ ኤክስክሉሲቭ ናቸው። በጸጋ ብቻ ስንል እግዚአብሔር ብቻ ነው፣ እኛ አይደለንም። ለምንሰራው በጎ ነገር እንኳን እኛ አይደለንም የምንሰራው ነው። እስኪ ባስሊዮስ ባነብላችሁ ደስ ይለኛል። እንደው ረዘም ይላል እንጂ ሙሉን አንብቡት። በጣም በቃ እንትን ይላችኋል። ስለ ስራ ነበር ይላል እዛ ከታች። አንዳንድ ሰው አያውቅም እኮ ምን ስለምን እንደሚወራ እንኳን። ባስሊዮስ ምናልባት ማብራትም ላይጠበቅብኝ ይችላል ቪዲዮ ኦን ሂዩሚሊቲ ላይ እንደዚህ ይላል። Why then pray? Do you glory in your goods as if they were your own, instead of giving thanks to the giver of his gifts? ይላል። ምን ይላል? Why then pray? ለምንድን ትጸልያላችሁ ታዲያ? Do you glory in your goods as if they were your own? ልክ መልካም ስራዎቻችሁ እንኳን የናንተ እንደሆኑ ትኮራላችሁ። Instead of giving thanks to the giver of his gifts, ይልቁንም የእርሱ ጸጋ ሰጪ የእርሱ የስራዎቹ እንኳን በጸጋ የሰጠን ለእርሱ ምስጋና ከመስጠት ይልቅ for what has thou has not received? ታዲያ ምንድነው እናንተ ያልተቀበላችሁት ነገር ምንድነው ይላል። ሁሉንም የተቀበላችሁት ነው። ሁሉም የተቀበላችሁት ነው። በምን በስራችሁ ነው አይደለም። ምክንያቱም ስራዎቻችሁ ራሳቸው የእናንተ አይደሉም። ይልቁንም ማን ነው? እግዚአብሔር ነው የሰጠው። አንተ መልካም ስራ እንኳን ስንሰራ እግዚአብሔር የሰጠን ነው። እኛ አይደለንም። And if thou have received, እንግዲያስ የተቀበላችሁማ ከሆናችሁ why does thou glory as if thou hadn't not received it? እንግዲያውስ ለምንድነው ክብሩን ለእናንተ የምትወስዱት? የተቀበላችሁ ከሆናችሁ እግዚአብሔር ነው ባለቤቱ። የስራዎቻችሁ እንኳን ባለቤቱ እግዚአብሔር ነው፣ እናንተ አይደላችሁም ነው። You have not known God by reason of your own justice. በእናንተ ፍትህ በእናንተ ጽድቅ አይደለም እግዚአብሔርን ያገኛችሁት። But God has known you
by reason of his goodness ነገር ግን በራሱ በጎነት እግዚአብሔር ራሱ ነው ያወቃችሁ። this is what is ጸጋ ብቻ ማለት ከስራህ እንኳን ከመልካምነትህ እንኳን ራስህን እግዚአብሔርን ከማወቅ እንኳን እናንተ የላችሁበትም ራሱ እግዚአብሔር ነው። after that you have known God ከዛም በኋላ እሱ ካወቃችሁና ካገኛችሁ በኋላ መልካምንም ነገር ከሰጣችሁ በኋላ እናንተ ደግሞ እግዚአብሔርን አወቃችሁ። says the apostle ሐዋርያው እንደተናገረው or rather are known by God እናንተ በእግዚአብሔር ታውቃችኋል። you did not apprehend Christ because your virtue ክርስቶስን የተቀበላችሁት በእናንተ መልካምነት ወይም ደግሞ በእናንተ በጎነት አይደለም። but Christ apprehend you by his coming በመምጣቱ ክርስቶስ ራሱ ነው እናንተን ያገኛችሁና የተቀበላችሁ። I follow after says apostle እንግዲያውስ እኔ እንደ ሐዋርያው እንደዚህ ይላለው I also may comprehend wherein I am also apprehended by Christ እኔ ደግሞ በክርስቶስ የታወቅኩ እንደሆን አውቃለሁ። you have not chosen me እናንተ አይደላችሁም የመረጣችሁኝ says the Lord ይላል እግዚአብሔር but I have chosen you ነገር ግን የመረጥኳችሁ እኔ ነኝ። ስለዚህ እግዚአብሔር ሲመርጠን እኛ አይደለንም እንደገና ደግሞ መልሰን ኦኬ ብለን የመረጥነው ነው። እግዚአብሔር ሲመርጠን ብለን ወንጌሉ ገባኝ አሁን ኦኬ በቃ ብለን ከብዙ አማልክቶች መካከል እግዚአብሔርን ይሄንን ነው በቃ ማመልከው ከዛሬ ጀምሮ ብለን አይደለም ወደ እግዚአብሔር የቀረብነው። እንዴ ይሄማ ጥሩ አምላክ ነው ይሄ ይመቸኛል ብለን አይደለም። ይሄ የተሻለ አምላክ ነው ይሄ ነው እውነተኛው ብለን አይደለም። እሱ ራሱ ነው ወደ ራሱ እንኳን እንድንመጣ ያደረገን። ይሄማ በቃ የተሻለው ከብዙ አማልክትን አምልክ ያለው ድንጋዩን አምልክ ያለው ሰማዩን አምልክ ያለው ፀሐይን አምልክ ያለው ሳይሳየው ይሄ ነው ይሄ አምላክ የተሻለ ነው ብላችሁ አይደለም የመረጣችሁ። እርሱ ራሱ ነው የመረጣችሁ ወደ ራሱ ያቀረባችሁ። yet you because honored is according to you exalted yourself and find occasion for pride in the mercy that granted you እናንተ ራሱ መርጦ ራሱ በጠራችሁ ለራሳችሁ ክብርን ለማምጣት እንዴት ትሞክራላችሁ እንዴት ታስባላችሁ? በራሱ ምህረት ራሱ በሰጣችሁ ምህረት ራሱ በጠራችሁ ራሱ ወደ ራሱ ባቀረባችሁ እንዴት እናንተ ራሳችሁን ልታስገቡ ትችላላችሁ? በቃ የላችሁበትም። now yourself እናንተ ራሳችሁ ወቁ at length for what you are Adam expelled from paradise አዳም እንኳን እንዴት ከገነት እንደተባረረ ተመልከቱ። ሳኦል abandoned by the spirit of God ሳኦልም በእግዚአብሔር መንፈስ ተተወ። Israel cut off from the sacred root እስራኤልም ከቅዱሱ ስር ተበጠሰ ተነቀለ። but those stands by faith እናንተ በእምነት ቆማል says the apostle be not high minded but fair ፍራ እንጂ አትኩራ። በመፍራት በመንቀጥቀጥ ነው መቆየት ያለብኝ። judgment will be in accord with grace ፍርድ ደግሞ ከጸጋው ጋር ይሰጣል። ለምን ልክ ጸጋውን ራስን ወደ እግዚአብሔር እንደመጣ ልክ እግዚአብሔር ጸጋውን ሲሰጥህ ይሄኛው የተሻለ ነው። እግዚአብሔር ቃሉን ስትሰማ ይሄኛው የተሻለ አምላክ ነው እኔ እንትን አርጎኛል ይሄ በቃ አሳምኖኛል ምናምን ብለህ አይደለም ያለው እዚህ ጋር you have not known God by reason of your justice
በእናንተ አመክንዮታዊ አይደለም። በቃ ይሄ የተሻለ እግዚአብሔር ነው ወደ እርሱ ልምጣ ብላችሁ ራሳችሁን ኮንቪንስ አድርጋችሁ አይደለም የመጣችሁት። ይሄ ነው ጸጋ ማለት። በቃ እግዚአብሔር ነው ወደ ራሱ ያቀረበህ፣ አንተ የለህበትም፣ ስራህ አይደለም። ይህንን ነው እነ ባስልዮስ ያስተማሩት። ኦኬ እስኪ ከእንትናን ደግሞ ላሳያችሁ። ጎርጎሪዮስ ያስተማሩን 37 ጎርጎሪዮስ ናዚያንዘስ ኦሬሽን 37 ላይ ቁጥር 13 ላይ ነው። ያ መጀመሪያ ጎርጎሪዮስ እዚህ ጋር ምንድነው የሚያደርገው? መኒኪያንስ አሉ። መኒኪያንስ እነሱ ጋር እንዳይምታታባቸው ሊነግራቸው ፐርሰናል አምላክ ነው። ምንም የሚያከራክር ነገር እኮ የለውም። ፐርሰናል ነው፣ ችግር የለውም። እሱ ያከራክረን ፐርሰን ነው አይደለም የሚለው ኧረ ቆይ እሱን እናወራበታለን። ነገር ግን ስንት ፐርሰንት ነው? ኧረ እባክህ እየሰማ ሰዓትህ እየሄደ ነው። ስንት ፐርሰንት ነው? እሺ ከሙሉ የመጽሐፍ ቅዱስ እንትን አንጻር ሐሳብ አንጻር 3% ነው። እዚህ ጋር ምን ይላል? ለአብርሃም ለዘሩም የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ስለ ክርስቶስ ተስፋን የሰጠው ለአብርሃም ማን ነው? እግዚአብሔር። ስንት እግዚአብሔር? አንድ አምላክ። ማን ነው እሱ እግዚአብሔር? አንድ የምንለው እኛ ከኤሴንስ አንጻር ነው። ማን ነው እሱ እግዚአብሔር? እግዚአብሔር ነው። ያው ስንት አካል እንዴ? ይሄ ስለ አካል አይደለም የሚናገረው ወንድማችን። እንዴ ዘር የተባለው ክርስቶስ አካል አይደለም እንዴ? እንዴ ስለ ክርስቶስ ነው እየጠየቀኝ ያለው? ስለ ኪዳኑ ክርስቶስ ነው እየጠየቀኝ ያለው ወይስ ደግሞ አንድ ስለተባለው ስለ እግዚአብሔር ነው እየጠየቀኝ ያለው? እኮ እሱ እግዚአብሔር ማን ነው? ስለ ክርስቶስ ተስፋን የሰጠው አንዴ ፎከስ አድርገህ እኮ በዚህ ሁሉ ውስጥ ብታወራ የሁሉ ችግር አይደርስብህም ነበረ። ነገር ግን አንተ ፎከስ እያደረግህ አይደለም። አንድ እግዚአብሔር እያለ ያለው ሰዓት አልቋል፣ ግን ላብራራልህ። በቃ ቆይ እንደሆነ ደስ እንዲልህ አንዴ ደስ እንዲልህ አንዴ ጠብቀኝ። ቆይ አንዴ ቆይ እንዴ ጠብቀኝ። አንተ ደስ እንዲልህ 3 ደቂቃ ጨመርኩልህ። አሁን ጠይቅ። ደቂቃና ጨምር። እኔ ምንም አልፈልግም። እሺ ለአብርሃም ይኸውልህ፣ እዚህ ጋር ለአብርሃም ተስፋን የሰጠው ክርስቶስ ነው። ተስፋ የሰጠው የተስፋው ቃል ክርስቶስ ነው። የተስፋ ቃል ተነገራለ፣ ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል። ለዘርህም ብሎ ለአብርሃም እየነገረው ያለው ቃል ኪዳን እየገባለት ያለው እግዚአብሔር ስንት ፐርሰንት ነው? እዚህ ጋር ስንት ፐርሰንት የሚል ጥያቄ መልስልንም ጥቅሱ ዘር የተባለው ክርስቶስ ፐርሰንት አይደል? ከሙሉ የእግዚአብሔርን ኔቸር እና ፐርሰንት ስናወራ ከገላትያ አንድ ጥቅስ የተነሳ ብቻ ስላልሆነ ከሙሉ የመጽሐፍ ቅዱስ ክፍል አንጻር 3% ነው እንላለን። ገላትያ ላይ ብቻ ቆመን ፐርሰንን እንትናለን። ቆይ ስለ ክርስቶስ ተስፋን የሰጠው ማን ነው? እግዚአብሔር። ራሱ ክርስቶስ ተስፋ ሰጥቶታል ለአብርሃም። ለአብርሃም ተስፋን የሰጠው ክርስቶስ ነው። እንደዛም ማለት እንችላለን። ኦኬ እንደዛ ማለት ከቻልክ ስለዚህ ዘፍጥረት ላይ ሊድና ተስፋውን ነው። ዘፍጥረት 17 ላይ ተስፋው እንደዚህ ይላል። ባይዘው ተስፋው እንደዚህ ቁጥር 7 ቃል ኪዳኔንም በእኔና በአንተ መካከል ካንተ በኋላ ከዘርህ ጋር በትውልዳቸው ለዘላለም ቃል ኪዳን አቁማል፣ ለአንተና ካንተ በኋላ ለዘርህ ሲል ለዘርህ አምላክ ሆን ዘንድ አለ። እዚህ ጋር ዘርህ የተባለው ማን ነው? በገላትያ አፈታት መሰረት ኢየሱስ በተስፋው ቃል ደረጃ። ኦኬ ስለዚህ ለክርስቶስ አምላክ የሚሆነው ማን ነው? እዚህ ጋር የክርስቶስ አምላክ የሚል ምን አለ? ለዘርህ ከአምላክ ሆን ዘንድ ለዘሩ ለክርስቶስ አምላክ የሚሆነው ማን ነው? በልሽ አሁን ላብራራለህ። በቃ ሚዩተር ማብራራቱን ተውና መልስልኝ። ለክርስቶስ አምላክ የሚሆነው ማን ነው? ማብራራቱን ተውና መልስልኝ አይባልም እንዴ? ለክርስቶስ አምላክ የሚሆነው ማን ነው እኮ ልነግርህ ነው። አንዴ ተረጋጋና ስማ እንጂ። እሺ የመጀመሪያው ነገር በዚህ ክፍል ላይ እየተወራ ያለው 2 ፉልፊልመንት ያለው ነገር ነው። ኦኬ የመጀመሪያው ፉልፊልመንት ለዛው ለዘር ተብሎ የተነገረው ለራሱ ለእስራኤል ነው የሚል ነው። የመጀመሪያው እዛው ፊት ለፊት የምታገኘው ማለት ነው። ለዘሮች ነው የሚለው ጳውሎስ። ኧረ አንዴ እየሰማ በትውልዳቸው ይሄ ለእስራኤል ነው። ትክክል። አንዴ ስማ፣ ቆይ አንዴ ስማ፣ እየሰማ እሺ። አንዴ ሚውት አድርግልኝ እስኪ። ሚውት ቴንክ ዩ ሶ ማች። የመጀመሪያው ነገር እዛ ዘፍጥረት ላይ የምታገኘው ዘር የተባለው ነገር ከአብርሃም በኋላ የሚመጣውን ዲሴንዳንት ያሳያል።
ደብል ፉልፊልመንት የሚባል ነገር አለ፣ ሴንሰስ ፕሌኒየር የሚባል ነገር። እነሱን ነገሮች ማጥናት ይኖርብሃል መጀመሪያ። አስቀድሞ ብሉይ ኪዳኑ እዛው ክፍል ላይ አስቀድሞ የሚናገረው ነገር ከእስራኤል ለእስራኤል ዲሴንዳንት ኔትወርክ ስሞገው። እሺ ቃሌ ግን እየረገጥከኝ ነው። መልስልኝ። መልሱ ላይ ስትሰጠኝ ረገጣ ላይ ነው ቆመ ነው እየረገጥከኝ። ኧረ ምን ረገጣ አጥና ማለት እሺ። አሁን ረገጣ ፕሮፌሲ ነው ያዲ። እሺ ቆይ ሴንሰስ ፕሌኒየር ምንድን ነው ያዲ? ክፈት ማይክ ክፈት። ሴንሰስ ፕሌኒየር ምንድን ነው? ሁሉም የተስማሙበት ቀጥል። በጌታ በመድኃኒዓለም ሴንሰስ ፕሌኒየር ሁሉም የተስማሙበት አይደለም። ከብዝሃነት እየታየ ከብዝሃነት የሚሆን ነገር ነው እያወራኝ። ሴንሰስ ፕሌኒየር ሁሉም የሚስማሙበት ማለት አይደለም። አጥና ያልኩ ለዚህ ነው ያዲ። ስለዚህ እንደ ስድብ አትውሰደው። ሰጂሽን ሲሆን ይችል ብታያት ንገሪ ለዘራ። ስለዚህ አሁን ላብራራ እኮ እያብራራውልህ ነው። ሚውት አድርግ። አንተ እኮ ረገጥከኝ ብለህ ማይክ ከፍተህ አወራ እንዴ? ላውራበት እንጂ ጉሮሬ ላይ ቆምክ እኮ አንዴ። ይህን ነገር ተመልከተው አጥናው ስትባል አውቀዋለሁ እሺ ስትጠየቅ የተሳሳተ መልስ ትሰጠኛል። ከዛ ላውራ ስል ደግሞ ጉሮሬ ላይ ትቆማል። እንደዛ አታርግ። አንደኛ ሴንሰስ ፕሌኒየር ማለት ሁሉም የተስማሙበት ማለት ስላልሆነ እሱን ቼክ አድርግ። መጽሐፍ ቅዱስ ላይ ያሉ ጥቅሶች የሚፈቱት በአንድ ሚኒንግ ብቻ ላይሆን ይችላል። ብሉይ ኪዳን ላይ ያለ አንድ ክፍል ሲፈታ አንደኛ ለዛው ለጊዜው የሚሰጠው አንድ ትርጉም አለ። ለምሳሌ ለአብርሃም የሚሰጠው ምንድን ነው? እዛው ፊት ለፊት ያለው ትርጉም ምንድን ነው? ለአብርሃም የሚሰጠው ለትውልዱ ከሱ በኋላ ለሚመጣው ዘር ጭምር የሚነገር የተስፋ ቃል አለ። መጀመሪያው ነገር እሱ ነው። ሁለተኛው ነገር ግን ሐዋርያው ጳውሎስ ግን ይሄንኑ ክፍል ይወስደውና ኦኬ በዛ ክፍል ላይ ተናጋሪው ጸሐፊው ማለት ነው ያን ክፍል የጻፈልን ሰው ፊት ለፊት ለአብርሃም ለዲሴንዳንቶቹ ብሎ እንደተናገረው እንደዛው ከዛ በኋላ የሚቀጥል ግን ቀጣይ የሆነ ግን ፕሮፌሲ አለው። ይሄ ነገር ቀጣይ የሆነ ሚኒንግ አለው። ሴንሰስ ፕሌኒየር ብለን የምንጠራው እሱ ነው። ከደብል ፉልፊልመንት ራሱ በምዕላት ነው እያልከኝ ያለው ቃሌ በፈጣሪ እንዲቀጥል። ኧረ እባክህ አንዴ። ደብል ፉልፊልመንት እና ሴንሰስ ፕሌኒየር የተለያየ ነው። ደብል ፉልፊልመንት ነው በምዕላት። አሁንም ሴንሰስ ፕሌኒየር ነው በሙላት። ምንድነው አንዴ ቆይ ስማ። ቅድም ሁሉም የተስማሙበት ስትል ነበር። አሁን ደግሞ ሙላት ከምዕላት ኧረ እባክህ እንዴ ቃሊ አሁን ለዘረ አምላክ ሆኖ ያለው ተናጋሪ ማን ነው? ስማ መሀል ለምንድን ነው የምትገባው እኮ? ለዘረም አምላክ ሆናል ያለው ማን ነው? መሀል ለምንድን ነው የምትገባው? ስርዓት አይደለም ይሄ። ሚውት አድርግ ጎበዝ ልጅ። እንደዚህ ሚውት ማድረግ ልመድ። መሀል አይገባም ሰው እስከሚጨርስ ድረስ። ጥያቄ ጠይቀ ጊዜ አልቆ ሰዓት አልቆ 2 ጊዜ ጨምሬልህ ምናምን ስለሆነ ማለት ነው። እንደዛ አታርግ። ኔትወርክ የመጨረሻ ሰቅጣጭ ነው። ልቀጥል እሺ። ስለዚህ ያ ለዘር ተብሎ ለዲሴንዳንቶቹ የተነገረው ነገር ግን ከዛ ዘር የሚመጣውን ክርስቶስን የሚያመለክት ነው። አለቀ። ከዛ ዘር የሚመጣውን ክርስቶስን ሲያመለክተን ደግሞ ሐዋርያው ጳውሎስ ሲናገር ማለት ነው ቁጥር 17 ላይ ቅድም ስነግርህ ከ430 ዓመት በኋላ የተሰጠ ሕግ አስቀድሞ በእግዚአብሔር የተረጋገጠውን የተስፋውን ቃል እስኪሽር ድረስ አያፈርሰውም አለ። ምን ማለት ነው? ሕጉ የተሰጠው ይሄ ኪዳን ከተገባ ከ430 ዓመት በኋላ ነው። ይሄ ኪዳን ከተገባ ከ400 ምናምን ዓመት በኋላ የተሰጠው ሕግ ይህንን ኪዳን በልጦ ሊገኝ አይችልም። ስለዚህ በሕግ ቢሆን በተስፋ ቃል ስለማይሆን፣ ስለዚህ በተስፋ ቃል ካልሆነ ደግሞ ሲምፕሊ የተስፋ ቃል ተብሎም ስለማይጠራ፣ በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታል። ስለዚህ ይሄ የተስፋ ቃል ማን ነው? ሕጉ ይሄ የተስፋ ቃል በሙላት እስኪመጣ ድረስ የሚጠብቅ ነበር። በመካከለኛ እጅ በመላእክት በኩል ሕግ ተጨመረ የሚለው ለዛ። ስለዚህ መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ብሎ ተናገረ። ስለዚህ ይሄ መካከለኛ ማን ነው? መጀመሪያ ሕጉን ነበረ በመካከለኝነት በመላእክት መካከለኝነት የተባለው። አሁን ግን የተገባው ኪዳን መካከለኛው ግን ያ ክርስቶስ ነው። ኦኬ፣ መካከለኛው ክርስቶስ ነው። ስለዚህ ይሄ እግዚአብሔር በሁለት መንገድ በሁለት ሚኒንግ በዚህ ክፍል ላይ መዋል ይችላል። አንደኛ ለዘር ሲባል እግዚአብሔር ከአብርሃም በኋላ ለሚመጣው ሕዝብም አምላካቸው ሆኖ ስለሚያልፍ፣ ኦኬ፣ የመጀመሪያው ነገር እሱ ነው። ሁለተኛው ደግሞ በዚህ ክፍል ላይ በዚህ በገላትያ ላይ ማለት ነው ለዘርህ አምላክ ሆን ዘንድ የሚል ነገር ጳውሎስ አልተጠቀመም። አይተህ ከሆነ በጣም ተጠንቅቋል፣ ለንን ላለመጠቀም ማለት ነው። ምን ብሎ ነው የተናገረው? ያንን ሳይጠቀም ለዘርህ ተብሎ እንደሚነገር ብሎ ነው የተናገረው። ለዘርህ የሚላል እርሱም ክርስቶስ ነው ብሎ ማለት ነው። ስለዚህ ያ ዘር ክርስቶስ ከሆነ ኦኬ፣ ያ ዘር ክርስቶስ ከሆነ
እግዚአብሔር በክርስቶስ መካከለኝነት አዲስን በእምነት መጽደቅ የሚባልን ኪዳን አምጥቷል ነው። ለዛ ነው ቁጥር 24 ላይ ሲደርስ እንግዲህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል የሚለው ማለት ነው። ስለዚህ እግዚአብሔር በክርስቶስ መካከለኝነት ያንን ሕግ ያመጣ ነበረ ነው ፖይንቱ። እሱ ነው። ያንን ኪዳን ያመጣ ነበረ ነው ፖይንቱ እሱ ነው። ስለዚህ ሁለቱን ኮንቴክስቶች ኮንፍሌክት ሳታደርግ የብሉይ ኪዳኑ እንደ ብሉይ ኪዳን እንደ ፎር ካሚንግ፣ የአዲስ ኪዳኑ እንደ ፎርዝ ካሚንግ ነው የምትረዳው። ለወደፊትም ቢሆን በዚህ መንገድ ነው መረዳት ያለብህ። ያዲ ቃሪ በጣም ማለት ሰማው አንዴ ቆይ ስለዚህ ሰዓት አልቋል። ባይዘው ቆይ ማጠቃለያ ልስጥ። ሰማው የምትለው ነገር ጭራሽ የማይገናኝ ነገር ውስጥ ነው የገባው። ለምን እንደው ቆይ አንዴ እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ህያው ሊያደርግ የሚቻለው ህግ ተሰጥቶ ቢሆንስ በእውነት ጽድቅ ከህግ በሆነ ነበር አለና እዚህ ጋር ምን እንደሚል ይኸውልህ፣ በእምነት በኩል አለ። አሁን ይኸውልህ ምን አለ? እምነት ለምን ይጠፋል አለው። ቃል ይበል ያዲ ቆይ እሺ፣ አንተ ያልከውን ነገር ዲባንክ ማድረግ አለብህ። ተረጋጋ። እምነት ሳይመጣ ይከለከላል። በኋላ እሺ፣ ቆይ ቃል አንዴ ጊዜ ይሰጣል። ቆይ አንዴ፣ ኧረ ጊዜ ይሰጣለሁ እንዴ በሰው ሰዓት መልስልኝ። እሺ፣ ለዛ ዘር አምላክ በሰው ሰዓት አይደረግም እንደዚህ። እኔ ደግሞ ልጠይቅ እንጂ አሁን የኔ ተራ እኮ ነው ለመጠየቅ። ጠይቀኝ። መልካም እሺ። እግዚአብሔር አንድ ነው አይደለ? አዎ አንድ ነው እግዚአብሔር። ቆይ ሰዓት ላስቀምጥ ዝም ብዬ እንዳይሆን እኔ ያስቁኛል እናንተ ልጆች። ሰዓቴን ላስቀምጥ። ተው ወደ ጎን ምናምን አተኩስ። ተው እኮ ወንድማችሁ እኮ ላለመመለስ ይዘልኝ ነበረው እኔ አይደለሁም። እረፍት ውጣ አታናግረኝ። ቀጥል ቃል እወዳለሁ። ቀጥል። በጣም ነው እኔ ነው እዚህ ጎን ላይ በቃ ታውቃለህ እንዴት እንደምናገር። ለማንኛውም ግን እንቀጥል። እሺ እግዚአብሔር አንድ ነው አይደለ? እሺ አንድ ነው ወይ? አዎ። እሺ እግዚአብሔር አንድ ነው። አንድ ያልከው ምኑ ነው? አንድነቱ ነው። በቃ እግዚአብሔር አንድ ነው እኮ። ምኑ ነው አንድ ያልከው? ነጠላነቱን። አንድ ምን አንድ አምላክ አንድ እግዚአብሔር እኮ። ምን ያልከው? እግዚአብሔር አንድ ነው ስትል ምኑ ነው አንድ ያልከው? እግዚአብሔርና በቃ ራሱ ብቻ ነው። እሱ የሚመስለው የለም፣ የሚተካከለው የለም። በቃ ብቸኝነቱ፣ ሲንግልነቱ። ምኑ ብቸኝነቱን ነው አንድ ያልከው? ምኑ ነው ካልከኝ ምንነት ኳሊቲ ይቆጠራል እንዴ? በል እሺ፣ ምኑን እንደሆነ ሳታውቅ ነው ግን አንድ ትለዋለህ። እንዴት ነው ምንነት ይቆጠራል እንዴ? ቆይ በቃ ተው፣ አንድ ጊዜ ቆይ ታገሰኝ። አንዴ ታገሰኝ። ቆይ እሺ፣ አንዴ ታገሰኝ። ቆይ አንድ ደቂቃ ያህል ስለጠየቅኩ ለራሴ 4 ደቂቃ ነው የምሰጠው። ይኸው አንተ ላይ አልፈልግም። 5 ደቂቃ አድርጓል። እሺ ይሻላል። እሺ እኔ እኮ ነኝ። እሺ አንተ ለምን ትጎዳብኛለህ? ለኔ ብዙ ደቂቃ። ኧረ እኔ አልጎዳም ምንም። እዚህ እኮ ጥያቄው እኮ አልቋል። በቃ ኦልሬዲ እኮ ተጠናቋል። ግን እሺ አንድ ጊዜ ቆይ፣ አንድ አልቋል ኦልሬዲ። ግን እንዲሁ ግን ልጠይቅ በምንነት ስንት ምኑን ነው አንድ ያልከው? ስለ አታውቀውም ግን አንድ ትለዋለህ። ግን በቃ ወደ ሁለተኛው ጥያቄ እንሂድ። ችግር የለውም። እሺ ያ እግዚአብሔር አብም ወልድም ነው ማለት ያ እግዚአብሔር ኢየሱስ ብለህ የምትጠራው ነው? አዎ ኢየሱስ ሲባል የእግዚአብሔር መገለጥ ነው። የእግዚአብሔር በስጋ መገለጥ ነው ኢየሱስ ብዬ የምጠራው። ስለዚህ ኢየሱስን እግዚአብሔር ትለዋለህ? ኢየሱስን እግዚአብሔር ብለህ ትለዋለህ ብቻ ሳይሆን ከኢየሱስ ውጪ ሌላ እግዚአብሔር የለም። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ቴንኪው። እሺ ኢየሱስ እግዚአብሔር ነው። ሰምታችኋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 አውጣለን እስቲ። ቢንጎ! አንተ ዛሬ ጌታ ልትቀበል ነው። በልግሽ እንቀጥል። እሺ አንብብልን እስቲ። 22 ነው። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ኢየሱስ ከእግዚአብሔር ዘንድ ለሰዎች የተገለጠ ሰው ነበር በሰውነቱ። ትክክል። እሺ ኢየሱስ እግዚአብሔር ነው ብለህናል አይደለ? አዎ አሁንም ደግሜ ይላሉ ጥቅሱም እያለ ነው። ስለዚህ ኢየሱስ ከእግዚአብሔር የተገለጠ እግዚአብሔር ነው ማለት ነው። ሁለት እግዚአብሔር አለ አይደለም? ምን ብዬ ነበረ?
አይደለም ስላልከኝ ሰዓቴን ልጠቀም። ቁጥር 23 አንብብልኝ። እርሱንም በእግዚአብሔር በተወሰኑ ሀሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እሺ እዚህ ክፍል ላይ ተሰቅሎ የተገደለው ማን ነው? ሰው የሆነው ሰው። ስለ ሰውነት ነው እየተነገረ። ማን ነው ተሰቅሎ የተገደለው ነው ያለው? ኢየሱስ ክርስቶስ ነው። እሺ ኢየሱስ ተሰቅሎ ተገድሏል። ኢየሱስ ክርስቶስ ተሰቅሎ የተገደለው እንደማን ሀሳብ ነው? እንደ ራሱ ሀሳብ፣ እንደ እግዚአብሔርነቱ ሀሳብ። እንደ እግዚአብሔርነቱ ሀሳብ ይላል እዚህ ቦታ ላይ። እግዚአብሔር ነው እሱ ራሱ እኮ እግዚአብሔር አይደል? በመካከላችሁ እግዚአብሔር በመካከላችሁ እግዚአብሔር ከሆነ ባለ ሀሳቡና እግዚአብሔር የሆነው ራሱ ኢየሱስ አሁንም ሁለት እግዚአብሔር። ቴንክ ዩ። ቁጥር 24 የማባዛት እንትን ቁጥር 24 አንብብልን። ምኑን አባዛው? ቁጥር 24 አንብብልን። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ትቀበላለህ? ኧረ ቆይ እንዴ! እሺ ማንን ነው የሞት ጣር አጥፍቶ ያስነሳው? እግዚአብሔር የሞት ጣር አጥፍቶ ያስነሳው ማንን ነው? እግዚአብሔር ልጁን ኢየሱስ ክርስቶስን ነው። እሺ ኢየሱስን የሞት ጣር አጥፍቶ አስነሳው። ማን ያስነሳው? እግዚአብሔር። እሺ ኢየሱስ እግዚአብሔር ነው ያዲ? አዎ እግዚአብሔር እኮ ነው በመካከላችን። እሺ እግዚአብሔርን የሞትን ጣር አጥፍቶ አስነስቶታል። ሁለት እግዚአብሔር። አመሰግናለሁ። እሺ እንቀጥል። አለቀ እኮ ምንም እኮ እሱ እኮ ነው ችግሩ እኮ እሱ ነው። ኢየሱስ እግዚአብሔር ነው ካልክ በኋላ እሱ ደግሞ እግዚአብሔር አስነሳው ይላል። ቆይ በቃ ሌላ ጥያቄ። እሺ ባይዘው ይሰው ቆይ በቃ ምንም ወዴት ታደርገዋለህ? ሁለት እግዚአብሔር እያሳየህን ነው። ወዴት ታደርገዋለህ? እዚሁ ላይ ቀጥል። ኧረ ቆይ እንዴ ቆይ ተረጋጋና ስማ እንጂ አንድ ጊዜ ቆይ እየሰማ ቆይ። እሺ ከዛ በኋላ ደግሞ እንደዚህ ብሎ ደግሞ ይናገራል። ቁጥር 36ን አንብብልን እስቲ። ዋው እሺ ቆይ ለምን ቁጥር 36 ሙሉን አንብባ? አይ እኔ ቁጥር 36 ነው አንብብ ያልኩ እኮ። ቁጥር 36 ከአውድ አንፃር ነው የምናነበው። አንብበው ቁጥር 36ን እንዴ ደስ እያለኝ አለ። እንግዲህ ይህንስ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። እሺ ኢየሱስ እግዚአብሔር ነው አይደለ? ያ በመገለጥ ትክክል። እሺ ኢየሱስ እግዚአብሔር ከሆነ እግዚአብሔርን ጌታም ክርስቶስም ያደረገው ማን ነው? ሰው ልጁን፣ ሰው የሆነው ልጁን። ምንድን ነው ሰው የሆነው ልጁን? አሁን እኮ ጭራሽ ሩዝ በሙዝ አረክብን። ኢየሱስ እግዚአብሔር ነው አልክ፣ ግን ደግሞ እሱን ክርስቶስም ጌታ የሚያደረገው እግዚአብሔር የሚባል አካል አለ። ሁለት እግዚአብሔር እያሳየህን ነው። ምንድን ነው ኢየሱስን ክርስቶስም ጌታ የሚያደረገው ማን ነው እኮ? ተረጋጋ። ምን እንረጋጋለን? ጭራሽ እኮ ወዛገብከን። እሺ እዚህ ክፍል ላይ የገባ የመጀመሪያው ደፋር የሥላሴ አማኝ ቃሌ ነው። አመሰግናለሁ። ኧረ ጥያቄውን መልስ፣ ፉከራውን ትተህ ኮሜንተሪ ሰራብን እኮ። ግድ የለም ጨረሳት። ምንም ሳትመልሰው ጥያቄውን ሳትመልሰው በድፍረት እኔ ጥቅስ ውስጥ መግባቴን ብቻ ለህዝቡ እያበሰርክ ደቂቃ አለ። መልሰኝ ትልቁ ላይ። አመሰግናለሁ። ትልቁ ላይ ማለት ጥያቄ መልሰው ነው። የቀደመውን ጥያቄ መልስ። አሃ ሌላ ደቂቃ ልስጥህ። ቆይሽ። አይ ማጠቃለያ ይስጠኝ። ማጠቃለያ ነው የፈለከው ወይስ ደግሞ ማጠቃለያ? ችግር የለም ማለት ጥያቄ አትመልስማ። ጥያቄ ብትመልስ ኖሮ ጥያቄ ጠይቅ ነበር። ጥያቄ ሲመለስ አንተ ካልገባህ እኔ አልመለስኩም ማለት ነው። እሺ ማጠቃለያ 3 ደቂቃ። አይ ጥያቄ ልጠይቅ። ጥያቄ ትቀበላለህ? ጥያቄ ትቀበላለህ? ቃል ጠፋ። እሺ ተመልሻለሁ። ጥያቄ ትቀበላለህ? ቃል ተመልሻለሁ። አሁን ተመልሻለሁ። እሺ ቃል ይሄው 3 ደቂቃ ሰጥቻለሁ። አጠቃልሽ። ኦኬ ሰው እንዴ ጥያቄማ ልቀበል ነበር እኮ ተቀበላት። አንድ ጥያቄ ልጠይቅና ወደ ማጠቃለያው እገባለሁ። ኖ 5 ደቂቃ ነው ሰድጅ እንደገና አይደል? እሺ 5 ደቂቃ አንድ ጥያቄ ነው የምጠይቀው። እሺ ለ5 ደቂቃ አንድ ጥያቄ። እሺ ቀጥል። ግን አንድ ጥያቄ ጠይቄ ከዛ ጥያቄውን ስትመልስ በኋላ እንትን እሄዳለሁ፣ ወደ ማጠቃለያ እገባለሁ። እሺ ክፍል አንብባት እስቲ። ነብይ ስለሆነ አለ ከወገቡን ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ አለ። እዚህ ጋር እግዚአብሔር መሐላን የማለለት ለማን ነው?
ለዳዊት የማለው መሐላ ምንድን ነው የሚለው? ከወገቡ ፍሬ በዙፋኑ ሊያስቀምጥ። የዳዊት የወገብ ፍሬ የተባለው እዚህ ጋር ሰው ነው አምላክ? አምላክም ሰውም። በዚህ ክፍል መሰረት አምላክም ሰው የሚል ማስረጃ አለ? በዚህ ክፍል መሰረት ብቻ? አይ አንድ ጥቅስ ላይ ተመስርቻ አላወራም እኔ። ሁለተኛ እንዳሞከረኝ በተለይ እዚህ ክፍል ላይ ሁለተኛ እንዳሞከረ ምኑን ነው የምታወራው? እኔ እንዳንተ አንድ ጥቅስ ላይ ተመስርቻ አላወራም። አውድ ጠበቀ። በዚህ ክፍል ላይ በዚህ ክፍል መሰረት አውድ ጠበቀ። በዚህ ክፍል መሰረት አውድ ጠበቀ። እዚህ ጋር እየተናገረ ያለው አውድ ስለ ሰው ነው ስለ አምላክ? ጥሩ እሺ፣ አውዱን ጠብቄ ላስረዳ። ሚዩት አድርገው። አውዱ ቀጥታ ማስረዳት ይገባል። ቀጥታ ማለት ስለ ሰው ነው ስለ አምላክ አውዱ? አይ እዚህ ጋር ክፍሉ ስለ ሰውነቱ ነው የሚያወራው። ምንም የሚያከራክር ነገር የለውም። በሰውነቱ ስለሚሰራው ስራ ነው። አመሰግናለሁ። ሁለተኛ እንዳሞከረ አሁን ማጠ አባቱ ብቻ ነው ወይስ በስጋ አምላኩ ነው ጭምር? እንዴ እሺ፣ የክርስቶስ አምላክና አባት ተብሎ ይላል። ስለዚህ ለዘር አምላክ ሆን ዘንድ ብሎ ቃል ኪዳን የገባው እግዚአብሔር ይሄ እግዚአብሔር ነው። አውድ አታቀላቀል። ገላትያ ላይ አምላክ ሆን ዘንድ አልተባለ ነው። ኦኬ ላሳይ አውድ እያቀላቀልኩ እንደሆነ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ በክርስቶስ ኢየሱስ አንድ ሰው ናችሁ ነው። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር አምላክ ሆን ዘንድ የሚል ገላትያ ላይ የለም ነው ያልኩት። አይ ተረጋጋ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ አለ። እዚህ ጋር የተስፋው ቃል የተሰጠው እዛ ዘፍጥረት 17 ላይ ነው። ለዘርህም አወርስ ዘንድ ብሎ እግዚአብሔር ተስፋ ሰጥቷል። እዚህ ጋር ክርስቶስ ዘሩ ነው። ራስህን በኩርኩም የሚመታ ነገር ነው ያመጣው። እኛ ነው እዚህ ጋር አብርሃም አታስብ፣ ዝም በል። አውድ ቀላቅላ እኛ ነው እዚህ ጋር አብርሃም ነው። አንዴ ቆይ የአብርሃም ዘር አርቃሪ አዳም ሳቲነት በክርስቶስ የእግዚአብሔር ልጆች ከሆንክ ይሄ እግዚአብሔር ምን ነው የሚሆነው? የኔ እንዴ አምላኬ ነው። አምላክ ብቻ ነው ወይስ አባትህ ነው? አዶፕት አድርጎኛል። አዶፕቲቭ ልጁ ነኝ። ኦኬ፣ ስለዚህ አባትህም ነው። ክርስቶስ አባትህ ነው። በዚህ ክርስቶስ አባትህ ነው። በዚህ ጥቅስ መሰረት አብ ነው አባቴ የሚሆነው። ክርስቶስ ግን አባትህ አይደለም። በሌላ ጥቅስ መሰረት ክርስቶስ አባቴ ይሆናል እንጂ በዚህ ጥቅስ መሰረት አብ ነው አባቴ የሚሆነው። ኦኬ፣ አብ አባትህ የሆነው አብ አባትህ ከሆነ አውራሽ ማን ነው? እግዚአብሔር። እሱ እግዚአብሔር ይሄ እግዚአብሔር ነው ወይስ ክርስቶስም እግዚአብሔር ነው? በዚህኛው ጥቅስ መሰረት ብቻ ነው ወይስ ደግሞ በአጠቃላይ መጽሐፍ ቅዱስ ክፍል መሰረት? መርጠ ነው ይመራረጣል። አንተ መርጠህ ምንም እኮ አውድ ሙዳት ያዘብኝ ምንም እንትን የማያደርግ ነገር ነው እያወራ ያለው። በልሽ አሁን ያዝ ደግሞ መጽሐፍ ቅዱስ እንዳለ ይህንን ተስፋ አይደለን እየነገር ያለው መጽሐፍ ቅዱስ እንዳለ ያዝ ሰዓት ላስጀምርልህ ብዬ ከሁለት በፊት ግን ወደ እሺ፣ ወልድ አምላክ ነው። ወልድ አምላክ ነው። አዎ፣ እግዚአብሔር በሙላት በእርሱ ስላለ የመለኮት ሙላት በእርሱ ስላለ ወልድ አምላክ ይባላል። ወልድ አምላክ ነው። አዎ፣ እግዚአብሔር በሙላት በእርሱ ስለሆነ ትክክል አምላክ ብዬ እጠራዋለሁ። እሺ፣ ወልድ አምላክ ነው ብሎናል። ወልድ አምላክ ከሆነ አብስ አምላክ ነው። ወልድ አምላክ ነው ስል እኮ አብ በእርሱ ስላለ ነው። ስለዚህ አዎ አምላክ ነው ስለው አብ ነው እያልኩት ነው። ወልድ አብ ነው በአምላክነት? ወልድ አብ ነው ወይ በአምላክነት? አዎ አዲስ መገለጥ ወልድ አብ ነው ብሎናል ወንድማችን። በአምላክነት ጥሩ፣ ወልድ አብ ነው። እሺ ቆይ ቄስ ተክሌ ከሰሙ ግን ይገለዋል። ወልድ አብ ነው ብሎናል። ጭራሽ ቆይ አንዴ ቆይ፣ ወልድ አብ ነው ብሎናል። እሺ ወልድ የማን ልጅ ነው? ወልድ በወልድነቱ የአብ ልጅ ነው። ወልድ ልጅም አባትም ነው። ወልድ ራሱ ወልድ በሙላት እግዚአብሔር አብ በሙላት በእርሱ ስላለ አባት ብዬ ልጠራው ይችላል። ትክክል። ወልድ ራሱ አባትም ልጅም ነው ወይ ነው ያልኩህ? ወልድ አብ በእርሱ በሙላት ስላለ አባትም ልጅም ነው። እሺ ወልድ የማን አባት ነው? ወልድ ብለህ ወንድ ልጅ ከጠየቅ በኋላ የማን አባት ነው ትለኛለህ? ወልድ አባትም ልጅም ነው አልከን እኮ። ወልድ የማን አባት ነው? ወልድ አባት አለው። ወልድ እኮ የተባለው አባት ስላለው ነው። እሺ ወልድ አብ ነው በመለኮት ሙላት?
እሺ ወልድ አብ ከሆነ ወልድ የማን አባት ነው? ወልድ ብለህ ወልድ ማለት የተወለደ ነው የሚያመላክቱ። በዛ በተወለደው ግን እግዚአብሔር አብ በሙላት በርሷል። በል እሺ ወልድ የማን አባት ነው? ዕብራውያን 1:8 ልጠቅስ ስታስብ ነው ገና ያወቅኩትና እንደዚህ መገላገል ይችል ነበር። ቆይ እሺ ኢየሱስ አባትም ልጅም ነው? ድጋሚ ነው የምትጠይቀኝ ጥያቄ? አዎ እግዚአብሔርም ሰውም ነው። ትክክል። ኢየሱስ አባትም ልጅም ነው። እሺ ኢየሱስ አባት ከሆነ የማን አባት ነው? ኢየሱስ አባት ከሆነ የማን አባት ነው? ኢየሱስ አባት ከሆነ ለዛው ለልጁ አባት ነው፣ ለኛም አባት ነው። ለራሱ አባት ነው ኢየሱስ እያለ ነው። ለወልድነቱ አባት ነው። ትክክል። ችግር የለውም እንቀጥል። ወልድ በባህሪው አምላክ ነው። የባህሪ አምላክ ነው ወልድ። የመለኮት ሙላት በእርሱ ስላለ አዎ ዲቫይን ወልድ ችግር የለውም። ወልድ የባህሪ አምላክ ነው ብሎናል። ያ የባህሪ አምላክነት የወልድ የባህሪ አምላክነት የአብም ጭምር ነው። እንዲሁም የአብ የአምላክነት ባህሪ ነው በወልድ ያለው በሙላት። ምን ነው ደነገጥክ? እግዚአብሔር ሙላት ሁሉ በእርሱ እንዲሆን አለ። የእግዚአብሔርን ኢሰንስ በሙላት የምታገኘው የአብን ኢሰንስ በሙላት የምታገኘው በወልድ ነው። ስለዚህ ወልድ ራሱ እውነተኛ አምላክ ነው። ወልድ ራሱ የባህሪ ልጅ ነው። ወልድ ራሱ አብ ነው እያልከን ያለው ማለት ነው። እሺ ስለዚህ የዕብራውያን መልእክት ምዕራፍ 1 ቁጥር 8 አንብበልን እስቲ። ፐርፌክት። አዎ unto the son he says your throne all God አንብበልን። በአማርኛው እንግሊዝኛ ይከብዳል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅነት በትር ነው ይላል። እሺ ይሄ ልጁ ኢየሱስ ነው አይደለ? አዎ። እሺ ይሄ ልጁ ኢየሱስ ዙፋኑ እስከ ዘላለም የሚኖር ነው። ኤግዛክትሊ። አዎ በሁለት ቃል ኪዳኖች ለዳዊት በተገባው ቃል ኪዳንና ለአብርሃም በተገባው ቃል ኪዳን ከዛ ሉቃስ ላይ ለማርያም ሲነግራት አዎ በእስራኤል ላይ ለዘላለም። እሺ ስለዚህ ኦንቶሎጂካሊ አምላክ ነው ማለት ነው ወልድ። የአምላክ መገለጥ አይደል? እንደዛው ላይ ከፍ ብሎ እየተነገረ አይደል? ኦንቶሎጂካሊ አምላክ ነው ወይ ነው ያልኩህ? ወልድ አዎ ከመለኮት ሙላቱ የተነሳ ትክክል። ከወልድ ሰው ነው አላልክም እንዴ ቅድም? ኦንቶሎጂው ሰው ነው ወይስ አምላክ ነው ወልድ? ሁለት ባህሪ እኮ ነው የማምነው የኔ አባት። ኦንቶሎጂው ወልድ ሰው ነው ወይስ አምላክ ነው? የሰውነት ባህሪ ያለው ሰውም ነው። የአምላክነት ባህሪ ያለው ኦንቶሎጂው ሰው ነው ወይስ አምላክ ነው ነው ያልኩህ? ሰውም አምላክም። ስለዚህ ወልድ ኦንቶሎጂካሊ ሰውም አምላክም ነው እያልከን ነው። ስለዚህ ኦንቶሎጂካሊ ሰውም አምላክም ነው እያልከን ነው። ከዚህ የተነሳ አሁንም ወልድ ራሱ አብ ነው እያልከን ነው። በሌላ አባባል ማለት ነው በመገለጥ ትክክል። ያው እዛ ላይ ይላል እኮ አይደል? የክብሩ መንጸባረቅን የባህሪው ምሳሌ ሆኖ ይላል እኮ። ቴንክ ዩ። ስለዚህ ወልድ የራሱም አባት ነው የራሱም ልጅ ነው። አት ዘ ሴም ታይም ኦንቶሎጂካሊ አምላክ ነው። ጨረስክ? በጌታ በኢየሱስ ክርስቶስ። አይ እሱ እንኳን አልጨረስኩም ነበረ። እንጨምር፣ ደቂቃን ጨምር። ኧረ ችግር የለውም ደስ ይለኛል። ያው 5 ደቂቃ ጨምር ይላል። ኦኬ አመሰግናለሁ። ዘዳግም 32 ንፈቶስ። እሺ ከፍቻለሁ። አመሰግናለሁ። ዘዳግም 32 ላይ እንክፈተውና እንደዚህ 6 ላይ ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባት አይደለምን? የፈጠረና ያጸና እርሱ ነው አለ። እዚህ ጋር የፈጠረህን አምላክ ነው አለ አባት እያለ ያለው። ስለዚህ ስጋ ፍጡር ነው። የምን ስጋ? ስለምን ስጋ የምታወራው? በሰውነት ነው። ሙሉ ነው አይደል የፈጠረው እኮ። ስለምን ስጋ ነው የምታወራው? የምን ስለምን ስጋ? በአንተነት በፍጡርነት እግዚአብሔር ስለፈጠረ አባት ተብሎ ይጠራል አይደል? ስለኔ ስለራሴ ማለት ነው። ፈጣሪ ስለሆነ አባት ነው አይደል? ስለኔ ስለራሴ ከሆነ በኋላ አውድ እንዳትከላከል። ቆይ እባክህን፣ ስለራሴ ከሆነ ቆይ አዳም። ደንቆሮ ብላተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? ሕዝብ እያለ ነው። ለእግዚአብሔር ይህንን ትመልሳለህ? የገዛ አባት አይደለምን? የፈጠረና ያጸና እርሱ ነው ይላል። የገዛ አባት ያለው ፈጣሪን ነው አይደል? እኮ ስለኔ ከሆነ ስለ ሰው ስትል ስለምን አይነት ሰው ነው? እዚህ ጋር ስለየተነገረለት ቃል አትጣማ። ስለ እስራኤላውያን ስለራሳቸው። ቆይ ኮንቴክስቱ ስለ እስራኤላውያን ስለራሳቸው ነው አይደለም? እዛ ቦታ ላይ ኦኬ፣ ችግር የለም የኔ አባት። ኢሳይያስ 63 ላይ እንደዚህ ይላል፣ አብርሃም ባያውቅን እስራኤልን ባይገነዘብ። ጭራሽ አሁን ጥቅሱን እየጠየቅ ራስ አለፈው። ጥቅሱን ቀጥል።
ቆይ አባታችን አቤቱ አንተ አባታችን አለ። እዚህ ጋር አቤቱ አንተ አባታችን እያለ ያለው ስለፈጠራቸው ነው። ከእጁ ከጭቃ አፈር ስላዘጋጃቸው ነው አይደል እኮ። እኔ እኮ ምን አልኩኝ? ያዲ አሁን ዝም ብለህ ከደስ ሰዎች እንጂ በድንጋት እኔ ስለ እስራኤላውያን ነው ወይ ኮንቴክስቹዋሊ ስለሱ ስለሆነ እያወራ ያለው ስለ ሰው ነው እያወራ ያለው አይደል? ስለ ሰው አንተንም ፈጥሯል አይደል? አንተ ፍጡር አይደል እኮ። ስለ እስራኤላውያን ስለ እስራኤላውያን እያወራን ያለ ነው። አንተ ፍጡር ነህ። ኧረ ቆይ አንዴ እኮ እየሰማህ አንዴ እየሰማህ ስለ እኔ ወይም ደግሞ ልክ ጅማሬያችን ስንወለድ ስለሆኑ ከሆነ አዎ ስለኛ ነው እየተወራ። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እሺ ስለዚህ አሁን እዚህ ጋር ሁለመና ነው የፈጠረው። ሁለመና ማለት ነው ሁሉ ስጋ፣ ደም፣ ነፍስ ሁሉ ነገር ፈጥሮታል አይደል? ቃሊ ሙድ እያስከብኝ ነው። ምንድነው ሙድ የሚይዝበት? በስነ ስርዓት ጠይቅ የምጠይቀውን ጥያቄ። እሺ የእግዚአብሔር የእጁ ስራ ነው አይደል? አዎ ስለ እኔ ከሆነ እየጠየከኝ ያለው አዎ ስለ አንተ ነው። ሌላ ስለማን እጠይቃለሁ? እሺ ጥሩ። ኢየሱስ ክርስቶስ ከዚህ ስጋ ተካፍሏል? ስለፈጠረ ብቻ ነው አባቴ የተባለው እያልከኝ ነው። በሱ ጥቅስ መሰረት መጀመሪያ እሱን ክሊር አድርገን። አላረግም። ጥያቄው የኔ ነው። ኢየሱስ ክርስቶስ ከዚህ ስለፈጠረ ብቻ ነው ወይ አባቴ የተባለው? እሱን መጀመሪያ እናውራና እንዴ። ኖ ኢየሱስ ክርስቶስ ከዚህ ስጋ ተካፍሏል ወይስ አልተካፈለም? ኖ ስለፈጠረ ነው ወይ አባቴ የተባለው? በሱ ቦታ ራሱ እያወራህ ያለው መጀመሪያ እሱን መልሰህ ነው መሄድ ያለብህ። ተመለስ። እሺ 1 ደቂቃ ከ40 ሰከንድ ነው። ስትመለስ እሰጥሃለሁ። እሺ ተመለስ። ደቂቃን ያዘ። ኧረ ቆይ አንዴ ቆይ፣ እንደገና ላስጀምርልኝ። 1 ደቂቃ ከ40 ነበረ። ያንን ማድረግ ስለማልችል አሁን 2 ደቂቃ ልስጥ እና 2 ደቂቃ ከምናምን አድርገው ይቆምላል። አንድ ደቂቃ ከ40 ነበር ብሮ። እሺ ቃሊ ጥያቄን ትክክል ትመልሳለህ። 2 ደቂቃ ቀጥል። እሺ እየመለስኩልህ አይደል? ኢየሱስ ክርስቶስ ከዚህ ስጋ ተካፍሏል ወይስ አልተካፈለም? እንዴ አባት የተባለው ስለፈጠረ ነው እሱ ቦታ ላይ። አረ በፈጣሪ መልስልኝ። አዎ ስለፈጠረ ነው አባት የተባለው። ስለዚህ እግዚአብሔር የድንጋይ አባት ነው፣ ድንጋይም ፈጥሯል። የድንጋይ አባት ነው። አንተ ስለ ሰው ነው እየተነገረ ያለው፣ ስለ ሰው ነው እያወራኝ ያለሁት እኮ። አባትነት በመፍጠር ብቻ ነው ካልክ እግዚአብሔር የድንጋይም የፍየልም አባት ሊሆን እኮ ነው። እዚህ ጋር ስለ ሰው ነው ህዝብ እየተባለ እያወራ ስለ ሰው ነው የሚወራው። ስለዚህ በዚህ ቦታ ላይ አባት የተባለበትን ምክንያት በደንብ እንትን ማድረግ አለብን። አባትነት ቆይ አንድ ጊዜ ለፍጥረት ሁሉ እግዚአብሔር አባት ነው አይደለ? ያዲ ለሰው ስለ ሰው ነው እያወራኝ ያሉት። ለፍጥረት ሁሉ አባት ነው የፈጠረ ያለውት ስለ ሰው እኮ ስለ ሰው ሆነ ለፍጥረት ሁሉ እንዴ ምን ነው ተበሳጨን? እሺ አባት ምን ነው ላለመመለስ የምጥረው? እሺ አንተ መጠየቅ አቃተህና ላለመመለስ ነው የጠራው። አባት ነው ወይ ስለፈጠረ አባት ነው? እግዚአብሔር ስለፈጠረ አባት ነው። ቀድሞውኑ የጠየቁ ለዚህ ነበር። ይኸውልህ አስቀድሞ ራሱ ስለ እኔ ነው ወይ እያወራ ያለው? እግዚአብሔርን ስለፈጠረ ነው አባት የሆነው እያልክ ከሆነ እግዚአብሔር ድንጋይም ፈጥሯል። ስለ ሰው ብለህ አንተ ስለ ሰው ብለህ አንተ እንትን ለምን ነው መልስልህ? የጠየቁን እያደረግን ነው። ለምን ነው መልስልህ? አንተ አይደል በቃኝ ብለህ የዘጋው? በበቃኝ ወጣ እኮ አንተ። ጥያቄ መልስ፣ ጥያቄ መልስ። እሺ ምን ልመልስልህ? ቀጥል። እሺ ቀጥል። ደቂቃ መልስ። ለምሮ መልስልህ። አንተ አይደል የዘጋው? በቃ ኢየሱስ ክርስቶስ ከዛ ስጋ ተካፍሏል፣ ከአንተ ስጋ ተካፍሏል። እሺ ይህ ክፍል ስለማንነት አይደለም እኮ ኢየሱስ ሰውነቱ ኢየሱስ ክርስቶስ ከአንተ ስጋ ተካፍሏል ወይ? አሁን ጭጭ ስላልክ 30 ሰከንድ መልስ ወደኋላ 30 ሰከንድ ይመልስልኝ። በቴክኒካል ምክንያት የባከነ ሰዓት አለ። ሰዓት ይመልስ። የባከነው ሰዓት ይመልስልኝ። ተመልሻለሁ። ሰከንዶች ይመልስ። 30 ሰከንድ አንተ አምጣ ያዲ አምጣ አይባልም። ይሄው 1 ደቂቃ ሰጠ። እኔ ቸርነ ኢየሱስ ክርስቶስ አንተ የያዝከውን ስጋ ተካፍሏል ወይስ አልተካፈለም? ከምን አንጻር ነው? ከባህሪ አንጻር ነው ወይስ ከፈለከው ነገር አንጻር በለው። ተካፍሏል ወይስ አልተካፈለም? አይ ከጥቅሱ ጋር ይሄድማ። እኔ ፐርሰኔንም ባህሪዬንም እግዚአብሔር ነው ከባህሪ ክርስቶስ እንደዛ ነው። ከባህሪ ተካፍሏል። ክፍሉ ስለ ባህሪ ብቻ ነው የሚያወራው ይሄ ክፍል። የማይገጥም ተጠያቂ ታውቃለህ አይደል?
ሚዩት አድርጌ ጸጥ ልል እችላለሁ። አሁን ተካፍሏል ወይስ አልተካፈለም? ችግር የለውም። ሚዩት አድርገህ ጸጥ በል እንዴ። ማን ይጎዳል? እኔ ክላሪፋይ አድርግ ነው የምልህ። አስተውለህ ስላልመጣ ክላሪፋይ አድርግ። ከባህሪ ተካፍሏል፣ ከሰውነት ባህሪ ተካፍሏል። ክፍሉ ዘዳግም እሱ የከፈትከው ጥቅስ የሚያወራው ስለ ባህሪ ነው። በዕብራውያን 2 መሰረት ስለ ዕብራውያን 2 አንብብልን። ሞክረኝ እንደሚል ልጅ ሆንክብኝ። ምኑ ነው መልሰህ ስጠኝ ነው የሚባለው። በቃ ፈቃደኛ ከሆንክ ስጠኝ ነው የሚባለው። ፈቃደኛ ከሆንክ እኔ ፈቃደኛ ስለሆንኩ ልሰጥህ ነው። እሺ አመሰግናለሁ። እሺ ይኸው በቃ ፈቃደኛ ስለሆንኩኝ ተባረክ። እግዚአብሔር የምደርስበትን ቦታ ለማወቅ ያህል። እሺ ሁለተኛ አሁን ዕብራውያን ምዕራፍ 2 ቁጥር 14 ላይ ይጠቅሳላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለን በሞት እንዲሽር ይኸው ዲያብሎስ በሕይወታቸው ሁሉ ሞት በፍርሃት በባርነት የታሰሩ ዘንድ ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። እዚህ ጋር የተካፈለው በስጋና በደም ክርስቶስ ነው አይደል? ከቅድሙ ጥቅስ ጋር የምን አገናኘው? በዚህ ጥቅስ ነው እየጠየቁ ያሉት። በዚህ ጥቅስ መሰረት ስጋና ደም ተካፍሏል ወይስ አልተካፈለም? ስለዚህ ወደዛኛው ጥቅስ ላትሄድ ዘግተን የመጣው ማለት ነው። ልመልሰው። እዚህ ጋር በስጋና በደም ተካፍሏል። እሺ ወደዛኛው ጥቅስ ሰምታችሁታል። ወደዛኛው ጥቅስ አይሄድም። ሰምታችሁታል። እዚህ ጋር የኛም ባህሪ ነው የተካፈለው። ከባህሪ አንፃር ነው። ሰከንዶች መልሰህ ትሰጠኛለህ ቃሌ። አሁንም 30 ደቂቃ ሊሞላ ነው የምሰጠው። በስጋና በደም ተካፍሏል። አዎ በባህሪ ተካፍሏል። በስጋ ተካፍሏል። ለዛ ለተካፈለው ስጋና ደም አምላኩና ፈጣሪው ነው። ከኤሴንስ አንፃር ወይስ ከምን አንፃር? ከፈጣሪነቱ አንፃር ለዛ ለተካፈለው ስጋና ደም ሰዓት አልቋል። ያዲ ሰዓት አልቋል። ሰራ ሌላ ምኑን ትሰራልኛለህ? አያሽ ራሱ እኮ አዙረት ስትጠየቁ ራሳችሁ ነው ኢየሱስ ክርስቶስ ለራሱ አባትና አምላክ ነው ትሉናላችሁ። እሱን ፈርተህ ነው እንጂ አመጣልሽ ነበር። ቃሊ ፖለቲካ ትሰራብኛለህ። እንቀጥል። ምንድነው እያያችሁት? ቃሊ በታምር ጥያቄ መለሰ ቀን እኔ ጥያቄ የመለሰ ቀን ጴንጤ ይሆናል። ጌታ እንቀበላለን። ቃሊ ጥያቄ የመለሰ ቀን ጴንጤ ይሆናል። ጌታ እንቀበላለን። እሺ እሺ የመለስክ ቀን እኔ ጴንጤ ይሆናል። ጌታ እንቀበላለን። አንተ ጥያቄን በትክክል የመለስክ ቀን እኔ ጌታን ተቀብዬ ጴንጤ ይሆናል። አራን የመለስክ ቀን ጥያቄን በቀጥታ አድሬስ ያደረግክ ቀን እኔ ጌታን እቀበላለሁ። ያዲ አለ ቃሌ አለ ወይ? እኔ አለው። ያዲ መታሃል? አሬት ሄድኩና እሺ አንተ ካልሄድክ እኔ ነበርኩ። አሁንም ሄድክ እኮ ኢንተርኔት ታኒ አለው የለውም እንዴ? አለው አይደል? ሰምተሃል ያልኩትን? አንተ ጥያቄን በቀጥታ የመለስክ ቀን እኔ ጴንጤ እሆናለሁ። ጌታን አለመቀበል ማመን በራሱ እሷን ፖለቲካ ሰላም ብሏት ፖለቲካ ጎበዝ እንደሆንክ እንዳረሱ። እኔ ደግሞ እኮ እኔ የሆነ ጊዜ ዋነስ ፔንቴኮስታል የሚለውን እኔ የምትቀበል ይመስላል። ቀጥታ ጥያቄ የመለስክ ቀን እውነቴን ነው የምልህ። ቀጥታ የመለስክ ትመልሳለህ። ችግር የለውም። ችግር የለውም። ምንም እኮ ቀጥታ ስንመልስላችሁ እኮ ተዘዋዋሪ እየመሰላችሁ ተቸገሩ። እሺ ቆይ በቃ አሁን አታለቅስ። እሺ በቃ ደቂቃ ልስጥህና የሆነ ሰው መጣብኛል። ለራሱ የሚገባውን ጥያቄ ብቻ ይጠይቅና ራውንድ ዘቡሽ ይለኝ። አንተ መጨመር ደግሞ እሺ። አሁን ይኸው 5 ደቂቃ ይዣለሁ። እኔ እንዳንተ ደቂቃ ጨምርልኝ አልልም። ደቂቃ ጨምርልኝ ብለሃል አልልህም። እሺ አክቹሊ ለማባከን ራሱ እኮ እንትኑ ይፈልጋል ራሱ። እሺ ዮሐንስ ወንጌል ምዕራፍ 14 ላይ አውጣና ጥያቄ ጠይቃለሁ። በእናንተ ትምህርት መሰረት ኢየሱስ አብም ወልድም ነው አይደል?
እንዲሁ ጸጥ ብለህ በቃላት ደረጃ አብ ወልድም ነው የምትለኝ አይደለም። ቃሉን አስተካክል። አብና አብም እሺ፣ በአረፍተ ነገር ደረጃ ልጠይቅህ። እሺ፣ በአረፍተ ኢየሱስ ነገር ክርስቶስ ደረጃ አባትም ማለት ልጅም ነው በእኛ አይደል? ዶክትሪን ደረጃ መጠየቅ ነው ያለብን። በእናንተ ዶክትሪን ኢየሱስ አብም ወልድም ነው ያው እግዚአብሔር አባትም ልጅም ነው? በመካከላችን ኢየሱስ ክርስቶስ ማለት እግዚአብሔር በመካከላችን ማለት ነው። እሺ፣ አባትና ልጅ ሁለት አካል ናቸው ወይስ አይደሉም? እና አይደለም፣ ሊነጣጠል አይችልም። እሺ፣ አይደለም፣ ሊነጣጠል አይችልም። ስለዚህ አንድ አካል ነው። ምን አልከኝ? ስለዚህ አንድ አካል ነው። አካል ማለት አካል ለእኔ ዴፊኒሽኑ አንተ ከምታስበው የተለየ ነው እኮ። ስንት አካል ነው? አብና ወልድ ስትል ኢየሱስን አብም ወልድ ነው ስትል ስንት አካል ነው? ስንት አካል ስትል አካል እያልከኝ ያለው ምን ነው? ምንንም በፈልግና በራስ ዶክትሪን መሰረት መልስ። ስንት አካል ነው? አካል ምንድነው ትርጉሙ? እኔ እንጃ አላለም። እሺ እንቀጥል። በቃ ተው። ኢየሱስ አብም ወልድም ነው ብለሃል። ኢየሱስ አብም ወልድም ነው ብለሃል። ያንን ጥቅስ ዘግተን የወጣው ዮሐንስ 14 ዘግተን የወጣው ገና ሳልከፍተው ዘጋ ትለኛለህ። ዞሮብሃል ማለት ነው። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ያዲ አትችልበትም፣ ካልቻልክበት የግድ አይደለም እና ይኸው ላነብልህ። ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል። ይሄ ሁሉ ፐርሰንን ራሱ ስንት ፐርሰን እንደሆነ ስለማታውቅ ነው ማነበው። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ኢየሱስ አብም ወልድም ነው ስትል ስንት አካል ነው ያልኩ? ለዛ ነበረ እኛ እያለ እየተናገረ ያለው እናደርጋለን እያለ እየተናገረ ያለው ማለት ነው። ጥያቄ ምንድን ነው? ቃሌ እኛ እያለ እየተናገረ ያለው ማን ነው? ኢየሱስ። እሺ ኢየሱስ እኛ እያለ እየተናገረ ያለው እሱ ከሆነ እኛ ብሎ ሲናገር ሁለተኛው አካል ማን ነው? አካል ማለት ምንድነው ትርጉሙ? እሱ ተብሎ የተነገረለት ሌላኛው ማን ነው? እሱ ተብሎ ስለተነገረ አካል የሚያደርገው እኔ እንጃ። እዚህ ጋር እሱ ተብሎ የተነገረለት አለ። እሺ ይወደዋል የተባለው ማን ነው? ወዳጁ ማን ነው? ጌታ አለ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ ነው። ያ እግዚአብሔር ነው። አባቴ ያለው እግዚአብሔር ነው። እሺ ስለዚህ እኛን የሚወደን ቃሉን የምንጠብቀውን እኛን የሚወደን ማን ነው? እግዚአብሔር አብ። እሺ አንድ ማንነት ተያዘ ማለት ነው። እሺ በቀጣይ ደግሞ የሚወደኝ ባይ ደግሞ አለ። የሚወደኝ ያለው ማን ነው? ልጁ ኢየሱስ ክርስቶስ። ሁለት ማንነት ማለት ነው። ቴንኪው። ስለዚህ ሁለት ማንነት አገኘን። ወደ እርሱ እንመጣለን ባዩ ኢየሱስ ስለሆነ ስንት ማንነቶች ናቸው ወደ ቃሉን ወደሚጠብቀው የሚመጡት? አንድ። አሃ እሺ ቅድም አባቴ የተባለው ይወደዋል የተባለው አንድ ማንነት አልክ። ከዛ የሚወደኝ ብሎ የተናገረው ሌላ ሁለተኛ ማንነት አልክ። እነዚህ ሁለት ማንነቶች ታች ሲደርሱ አንድ ማንነት ሆኑ እያልከን ነው? የምትሰሙት ቃል የማን ነው አለ? የምትሰሙት የማንን ቃል ነው አለ? ቃሌን ይጠብቃል አለ። የምትሰሙት ቃል የማን ነው አለው? እዚህ ጋር የቃሌን ካለ በኋላ ስለዚህ መኖሪያ እናደርጋለን ሲባል ስንት ማንነት ነው አልከን? አንድ ማንነት ነው። አንድ ማንነት እኛ ይላል አይልም? እኛ ይላሉ አንድ ማንነት ነው ያልኩት። አይልም? እኛ ይላሉ አንድ ማንነት አይልም? ያው ይላል። ዳንኤል አላለም? ዳንኤል በንጉሱ ፊት እኛ አላለም? እኛ ይላል ብሎናል። እሺ እኛ ይላል ብሎናል። ዳንኤል በንጉሱ ፊት እኛ ቆይ በዚህ ክፍል ላይ አባቴ ባዩ ስንት ማንነት ነው? ወልድ ነው እየተናገረ ያለው። እሺ ወዳጁ ወልድ ተናጋሪ ከሆነ የሚወደደው ወልድ ከሆነ ወዳጁ ማን ነው? ያኛው ማንነት ማን ነው? ቃሉን የሚጠብቀው እኛ። ወዳጁ ጌቱ ቁጥር 23 ነው የምታወራው። እኛን የሚወደን እኛ ነው። ቃሉን የሚጠብቀውን የሚወደው ማን ነው? ኢየሱስ ነው። ቃሉን የሚጠብቀውን የሚወደው ኢየሱስ ነው። አዎ አምላክም ስለሆነ ኢየሱስ እግዚአብሔር አብ ስለሆነ ኢየሱስ። እሺ ኢየሱስ ራሱን አባቴ እያለ ነው። ቴንክ ዩ ሶ ማች። ኢየሱስ ራሱን አባቴ እያለ ነው ማለት ነው። ኢየሱስ ራሱን አባቴ ይላል፣ ራሱን ይልካል፣ ራሱን እኛ ይላል። እሺ ቴንክ ዩ ሶ ማች እናመሰግናለን። 10 ሰከንድ እየቀረኝ ተጠናቋል። በዘረጋው እስኪ ኢየሱስ የራሱ አባት ነው ብለህ ያድዬ እናመሰግናለን። ኦዲዮ ለሞድ ምን ማድረግ አለብኝ እያለ ማጠቃለይ ተባረክ። በእውነቱ ጌታ ወደ እውነተኛው መንገድ ይመልስ። እሺ ጥያቄው ቅድም ነገሩ በበቃ ጥያቄ ትቀጥላለህ።
በበቃኝ ለመዝጋት ነው እንዴ? አልዘጋም። ጠቅልል 3 ደቂቃ ሰጥቻለሁ። እሺ ዕብራውያን ምዕራፍ 2 እንክፈት። እሺ ይኸው 5 ደቂቃ ልስጥህ። እሺ 5 ደቂቃ ልስጥህ። በቃ እንካ ጠይቅ። ኧረ እንካ ጠይቅ። እሺ ዕብራውያን ምዕራፍ 2ን ተመለስ። ያላጠናቀቅኩትን አጠቃለለ ይላል። ኦኬ እሺ ከዛ በኋላ ያው 5 ደቂቃ አለ ታውቃለህ አይደለ? ከኔ ችግር የለም ይነባ ችግር የለም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ቆይ አንድ ጊዜ አንዴ ቆይ አልሰጠሁህም ሰዓቱን። ቆይ ካንሰል ላድርግልህ። ኧረ ሰጠኝ። እሺ አይ ካንሰል ላድርግልህና በቃ እያሉ ስለሆነ ወገኖች እነሱም ማውራት ስለሚፈልጉ ይሄ መጨረሻ ነው። ስለዚህ ሰዓት ወስደህ ማጠቃለልም ትችላለህ። በ5 ደቂቃ ውስጥ መጠየቅም ማጠቃለልም ትችላለህ። እሺ እዚህ ጋር እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ሞት፣ ፍርሃት፣ በባርነት የታሰሩ የነበሩትን ነፃ እንዲያወጣ በምንና በምን ተካፈለ ይላል? በስጋና በደም። ይሄ ስጋና ደም እዚህ ጋር የተካፈለው ስጋና ደም ራሱ ፈጥሮታል? ተካፋዩ ከምን አንጻር? ከመፍጠር አንጻር፣ ከኢሴንስ አንጻር ነው። ከፈለግከው አንጻር በለው። ፈጥሮታል ወይስ አልፈጠረው? እንዴ ከፈለግከው አንጻር አይባልም። ኳሊፋይ አድርገህ ጠይቅ እንጂ። ኢሰንስም ስለ ኢሰንስ ነው እዚህ ጋር እየተወራ ያለው ስጋና ደም። ከፈለግከው አትበላ። ስለ ኢሴንስ ነው እየተወራ ያለው ስትል ፈጣሪው የፈጠረው ከኢሴንስ አንጻር ነው። ፈጥሮታል ወይስ አልፈጠረው? ይሄንን ኢሴንስ ስትል ተፈጣሪውን ኢሴንስ ከሆነ ማንን ነው ፈጥሮታለሁ እያልክ ያለው? ስጋና ደም የተካፈለውን ስጋና ደም ፈጥሮታለሁ። ማን ነው ፈጥሮታለሁ ያልከው? ፈጣሪው ማንን አድርገህ ነው እየጠየቅህ? ክርስቶስ የተካፈለውን ስጋና ደም ፈጥሮት ነው ወይ እኮ? ከምን አንጻር ነው እንደዛ ያልከኝ? ከክርስቶስ የመለኮት ኢሴንስ አንጻር ነው? ከምን አንጻር ነው? ከክርስቶስ ከመለኮት ኢሴንስ አንጻርም ልጠይቅህ፣ ችግር የለውም። ክርስቶስ በፈጣሪነቱ ከምን አንጻር እንደሆነ ኳሊፋይ አድርገህ ጠይቀኝ። እሺ ከፈለግከው አንጻር ነው። ከመካፈሉ በፊት ክርስቶስ በእናንተ አስተምሮ ከመካፈሉ በፊት አምላክ ነበረ። በአምላክነቱና በፈጣሪነቱ ይህንን ስጋ ከተካፈለም በኋላ አምላክ ነው እንዴ? ጠበቀኝ። ይህን ስጋና ደም ከመካፈሉ በፊት ለዚህ ለተካፈለው ስጋና ደም ፈጣሪ ነው ወይ በአምላክነቱ? እንደ መለኮታዊ ሴንሱ አዎ ፈጣሪ ነው። አመሰግናለሁ። ስለዚህ ለራሱ ስጋ እና ደም ለተካፈለው ስጋና ደም የራሱ አምላክ ነው። ከምን አንጻር? ከፈጣሪነቱ አንጻርና ከአምላክነቱ አንጻር ለተካፈለው ስጋና ደም አምላኩ ነው ወይ? ከኢሴንሱ ከኢሴንሱ አንጻር ነው የምታወራ ያለው? ከመለኮትነቱ አንጻር፣ ከአምላክነቱ አንጻር፣ ከፈጣሪነቱ አንጻር ለዚህ ስጋና ደም ለተካፈለው ስጋና ደም አምላኩ ነው። ፐርሰንም ባላስገባ መልኩ ከሆነ ኦፍ ኮርስ እንላለን እንደዛ። አምላኩ ከሆነ አባቱ ነው። ከፈጣሪነት አንጻር ከፈጣሪነት አንጻር ቅድም ዘዳግ አባትነት ኢሴንስ ነው እንዴ? አባትነት ኢሴንስ አይደለም? አባትነት ኢሴንስ ነው ወይስ አይደለም? ራስህ ትጠይቀኛለህ። ነው ብለህ እኮ ነው የመጣው ቅድም። አባትነት ኢሴንስ ነው የጠየኩህ እኮ ነው። መልስ አትጠይቀኝ። አባትነት ኢሴንስ ነው ወይስ ፐርሰን አለው እንዴ? አባትነት ኢሴንስ አይደለም ብሮስኪ እንዴ። ቀስ በል እንጂ። ፐርሰን ነው አባትነት። ፐርሰን ነው አባትነት ኢሴንስ አይደለም። አባትነት ፐርሰን ነው ወይ? አዎ አባትነት ፐርሰን ነው። እሺ አመሰግናለሁ። ስንት አባት ወደፊትም እንደዛ ስትጠይቅ አባትነት ፐርሰን ነው። ቆይ ስለዚህ ክርስቶስ በፐርሰንነቱ ለዚህ ስጋና ደም አባቱ ነው ለተካፈለው። በፐርሰንነቱ ማለት ምን ማለት ነው? በክርስቶስነቱ በቃልነቱ ቃልም እግዚአብሔር ነበር ስለሚል በቃልነቱ ቃል ነው እንጂ ስጋ የተካፈለው አይደል? ስጋው ቃል የሆነው ቃል ነው አይደል? ስለዚህ ቃል በፐርሰንነቱ አባት ነው እንላለን እንዴ? አሁን አባትነት ለፐርሰን ነው አላልክም እንዴ? በፐርሰንነቱ እኛ የስጋው አባት ነው እንላለን ወይ ነው እኮ። እሱን እኮ ነው የጠየኩህ ያለው። ስጋና ደሙን ፈጣሪ ከሆነ አባቱ ነው ወይ? የኢየሱስ ስጋ ፐርሰን አይደለም እኮ ሲጀመር። እና ምንድን ነው ስጋው ፐርሰን ነው እንላለን? ኧረ በጌታ በኢየሱስ ስጋው ፐርሰን ነው እንላለን። ስጋው ምንድን ነው? በጌታ እየሰማችሁ ነው እኮ። ስጋው ምንድን ነው? አጋፔ ብሎ ይግባ። ለማንኛውም ስጋው ምንድን ነው? ስጋ ፐርሰን ነው አንልም። ያዲ እንደ ራሳችሁ ትምህርት አስበኸው ነው እንደዛ ያልከው። እንደ ራሳችሁ ትምህርት አስበኸው። ስጋው ምንድን ነው? ስጋ ፐርሰን እኮ ላውራ ነው። ቆይ ላውራ። እሺ እንደ ራሳችሁ ትምህርት ስታስበው ስጋ ፐርሰን ነው ትላለህ። እኛ በጭራሽ የእናንተ ትምህርት የለንም። የመጽሐፍ ቅዱስ ትምህርት ነው ያለው። ስጋው ኔቸር ነው እንጂ ለዛ ኔቸር ክርስቶስ በአምላክነቱ በቃልነቱ ለዛ ስጋ ምንጩ ነው።
ምንጭነት የኢሴንስ ነው። አሁንም ተረጋጋ። ምንጩ ነው ወይ እንትን አድርግ እንጂ ምንጭነት የኢሴንስ አትሪቢዩት ነው ብሮስኪ እኮ ምንጩ ነው ወይ? ከፐርሰን የተነሳ ከቃልነቱ የተነሳ አይባልም እኮ ከአምላክነቱ የተነሳ ምንጩ ነው ወይ? ቅድም ከፐርሰን የተነሳ ነው ያልከው እኮ ለዛ ስጋና ደም ቅድም ከፐርሰን የተነሳ ነው ያልከው። አትለዋውጥ እንጂ ለዛ ስጋና ደም ምንጭ ነው ወይ? ከምን አንጻር? ከኢሴንስ አንጻር። ከኢሴንስ አንጻር ከአብ ጋር አንድ ኢሴንስ አይደል እንዴ? አዎ ምንጭ ነው። ከኢሴንስ አንጻር ምንጭ ነው ወይ? ከአብ ጋር አንድ ኢሴንስ ስለሆነ ምንጭ ነው። ከዛ ኢሴንስ አንጻር አዎ ምንም ያካል ለራሱ ስጋና ደም አባቱ ነው እያልከኝ ነው ማለት ነው። እናመሰግናለን። ኢሴንስ አባትነት ኢሴንስ አይደለም ብለን ቅድም ነግረን ማለት ነው። ለዛ ስጋና ደም አባቱ ነው ማለት ነው። መለስ ሁለተኛ እኛ ላይ ሙድ ለመያዝ እንዳሞክር እኔ ጌታን ነው የምልህ ያዲ እኔ አንተም ብሆን ማለት ነው ጌታን እኔ አንተም ብሆን ተደብቄም ቢሆን ከላይ ሆኜ ራሱ ትሪኒቲ ዋን ዋን ክሪስቶሎጂ ዋን ዋን ይማራሉ። ሁለተኛ ኢሴንስ አንጻር ብሎ ሲጨርስ አባት ነው አላለም? በጌታ በኢየሱስ ምኑ ነው ሁለተኛ አልመጣም መሆን አለበት። ሁለተኛ ማለት ነው እንቀጥል። ሙድ እንዳትይዝ ሁለተኛ ለራሱ አባትና ለራሱ እንትን እንዳትረይ ሁለተኛ ኧረ እባክህ እንዳይሰማ ህዝቡ ራሱ እንዳይሰማ አንተ እንዳይሰማ ግድ የለም። ወደ ጥያቄው እኛ እንፍረድ፣ ሰሚ ይፍረድ፣ ችግር የለም። ሰሚ ይፍረድ። ይሻላል፣ እንደዛ ይሻላል። እሺ ያለ ትምህርታችሁ እኮ እንደዛ እኮ ነው። አንዳንድ ሚስጥሮስ አደርጋችኋል፣ አንዳንዴ አውጣቂ ከታችኋል። የፈለከው ቦታ ነው ማዞር። አሁን እሱ እስከሚመለስ ቆይ ዝም በል። ኧረ እባክህ አታልቅስ። እንደሚዞር እያወቃችሁ ጠይቁ። አንድ ጊዜ ቆይ፣ እንደሚዞር እያወቃችሁ አንዴ ቆይ። ኧረ አንዴ እንዴ 3 ደቂቃ ነው የሰጠኝ። እየሰማ ቆይ ለመስማት። ኧረ አይደለም ቆይ እየጠየቅኩ ነው እንጂ ልጠይቅህ እኮ ነው ገና። ኦኬ ገና። እሺ በእናንተ ትምህርት መሰረት ኢየሱስ ክርስቶስ አባትም ልጅም ነው አይደል? ያለ ነው። አባትም ልጅ ስንል ምን እያለ ነው? አንተ ነህ የምነግረን። እሱንማ በእናንተ ትምህርት መሰረት ግን አባትም ልጅ ነው። የእኛን አስተምሮ ሳታውቅ ነው እየጠየቀኛል። እሺ ቆይ ኧረ እንዴ አንተ ራስህ መች ታውቀዋለህ? ቆይ ኢየሱስ አባትነት ካልሆነ ትጠፋላችሁ። ኢየሱስን አባትነት ካላለ ኧረ እባክህ አንዴ ቆይ አታለቃቅስ። ትምህርታችሁ አይቆም። ዮሐንስ ወንጌል ምዕራፍ 14 ላይ እዛው ነኝ ያለሁት። ኢየሱስም መለሰ ይላል አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ መኖሪያ ወደ እርሱ እንመጣለን። ሉክ በጣም ተረጋግቼ እንዴት እንደምጠይቅ ለወደፊትም ማለት ነው። አንተም ስትጠይቅ እንደዛ መሆን አለበት። በእርሱም ዘንድ መኖሪያ እናደርጋለን ይላል። ከዛ በኋላ ቁጥር 24 ላይ እንዲህ ይላል፣ በእሱ ዘንድ መኖሪያ እናደርጋለንና ሁለት ማንነት ተናገረ። እዚሁ ቅድም የካድከው ማለት ነው ነገሩ ይተይዛል። ግን ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ይልና የምትሰሙት ቃል የላከኝ ያብ ነው እንጂ የእኔ አይደለም ይላል። የእኔ አይደለም ብሎ የተናገረው ማን ነው? የቃሉ ባለቤት ማን ነው? በዚህ ጥቅስ መሰረት የእኔ አይደለም ብሎ እየተናገረ ያለው ማን ነው ያልኩህ እኔ እኮ የቃሉ ባለቤት ነው አይደል? የቃሉ ባለቤት ማን ነው? የእኔ አይደለም እያለ ያለው ማን ነው? የኔ ነው ብሎ ከዛ የኔ አይደለም ተናጋሪ ምንድነው? ላይክ ቆይ የኔ ተናጋሪ የኔ አይደለም እያለ ያለው ተናጋሪ ነው። ቃሌን ይጠብቃል አለ። ከዛ በኋላ ቃሉ የኔ አይደለም ማለት። ስለዚህ ትክክለኛው ጥያቄ ስለዚህ የኔ አይደለም እያለ ያለው ማን ነው? የኔ ነው ብሎ እኮ ነበር አስቀድሞ። እዚህ ጋር የኔ አይደለም እያለ ያለው ባዩ ማን ነው? ተናጋሪው ማን ነው ያልኩህ እኔ። የተናገረም ያለው ኢየሱስ ነው። ኢየሱስ ተናጋሪ ነው። እሺ ቁጥር 23 ላይ የኔ ቃሌን ይጠብቃል። ችግር የለውም። እሱ ላይ እንመጣለን። ቆይ ችግር የለውም። እሱ ላይ እንመጣለን። የኔ አይደለም ብሎ ሲናገር በዚህ ክፍል የኔ አይደለም ብሎ ሲናገር የማን ነው አለ? የሱ ካልሆነ የማን ነው አለ? በዚህ ክፍል አስቀድሞ የኔ ነው ብሎ እኮ ነበረ። እዚህ ላይ የማን ነው አለ? አውዱን ተረድተህ ጠይቀኝ። እዚህ ጋር የማን ነው አለ? የአብ ነው ብሏል። እሺ ኢየሱስ አባትም ልጅም ከሆነ የአብ እንጂ የኔ አይደለም እንዴት ሊል ይችላል?
ቁጥር 23 ላይ የኔ ነው ብሎ እኮ ነበር አስቀድሞ። እዚህ ጋር ትገባለህ እንዴ? ችግር የለውም። ይሄንን ክፍል ብቻ መልስልን። የኔ አይደለም ካለ የኔ ብሎ ነበር አስቀድሞ። ኢየሱስ አባት ሊሆን እንዴት ይችላል ነው ያልኩ እኮ። በእግዚአብሔርነቱ አባት ነው። በቃሉ ባለቤትነት የኔ ብሎ ስለነበረ ላይ በቃሉ ባለቤትነት አባት ነው የኔ ብሎ እያለ ካለ፣ ስለዚህ አንዳንድ ቀን ቃሉ የሱ አይሆንም፣ አንዳንድ ቀን ቃሉ የሱ ይሆናል ማለት ነው። ልክ እንዳንተ ትምህርት አንዳንድ ቀን አምላክ ይሆናል፣ አንዳንድ ቀን ሰው ይሆናል። ቀላል እኮ ነው። ቅድም እኮ እዛ ጋር በዚህ አውድ መሰረት ሰው ሩዝ በሙዝ የሆነ ነገር ይዘህ ደግሞ እንዳንተ ትላለህ። ቁጥር 26 ላይ ደግሞ እንጠይቅ። በቃ አልፏል። በቃ አንዳንዴ እሱ ሆነ አልፏል። ቁጥር 26 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል እያለ ይናገራል። በስሜ ብሎ እየተናገረ ያለው ማለት ኢየሱስ ነው። እሺ በስሜ ብሎ እየተናገረ ያለው ኢየሱስ ነው። ላኪው ማን ነው? ራሱ ኢየሱስ። ሐዋርያት ሥራ ምዕራፍ 2 ላይ አላየም? የላከው ኢየሱስ አይደል እንዴ? አቡ ነው የላከው። በእናንተ አስተምሩት። በማስም ነው የተላከው መንፈስ ቅዱስ እኮ። በማስም ነው የተላከው መንፈስ ቅዱስ። ኢየሱስ አይደል የላከው? መንፈስ ቅዱስ በማስም ነው የተላከው ነው ያልኩት። ኢየሱስ ስም ነው እኮ። እኔ አልጠፋኝም። በኢየሱስ ስም። እሺ በኢየሱስ ስም የላከው ማን ነው? መንፈስ ቅዱስ ራሱ ኢየሱስ። እዚህ ጋር ኢየሱስ ይላል በማስም ነው የተላከው እያልኩ በኢየሱስ ስም ኢየሱስ ላከው ትለኛለህ? ተረጋጋ። እዚህ ጋር ተልኳል እንዴ? እዚህ ጋር ተልኳል። እዚህ ቦታ ኢየሱስ በኢየሱስ ስም መንፈስ ቅዱስን ላከ የሚል አሳየን እስኪ። ተልኳል የሚል አሳየን። ኢየሱስ በኢየሱስ ስም መንፈስ ቅዱስን ይልካል የሚል አሳየን። እዚህ ክፍል ላይ ተልኳል የሚል አሳየን። እዚህ ክፍል ላይ ኢየሱስ በኢየሱስ ስም መንፈስ ቅዱስን ይልካል የሚል አሳየን። መጀመሪያ አልተላከም። እዚህ ጋር ገና ይመጣራሉ። የመናፍቃን ትልቁ ችግራቸው ምንድነው ታውቃላችሁ? የተጻፈ ነገር ፊት ለፊት እያሳያችኋቸው ቅድም ከሐዋርያት ምዕራፍ 2 ላይ ያልተጻፈ ነገር እኮ ስታወራ ነበር እንዴ? ኧረ እንቀጥል። ችግር የለውም። እሺ ነገር ግን አብን እንድወድ ብሎ እየተናገረ ያለው ማን ነው? ወልድ። እሺ እዚህ ቦታ ላይ ኢየሱስ አብ ከሆነ አብን እንድወድ እያለ ያለው ራሱን እንድወድ እያለ ነው ማለት ነው ኢየሱስ። ወልድ አብን እንደሚወድ ነው ያለው። ስለዚህ ቅድም አብ ወልድ ነው ያልከን ፈረሰ ማለት ነው። እዚህ ቦታ ላይ ኢየሱስ አብ ነው ካልክ ኢየሱስ ራሱን ይወዳል ልትል ነው ማለት ነው። ኢየሱስ ራሴን እወዳለሁ እያለ ነው ማለት ነው። ሩዝ በሙዝ ያልኩ ለዛ ነው። ወገናችን ጨርሰናል። እናመሰግናለን። ቴንክ ዩ። እሺ በግላጭ ነው ያስገኘው። ሌላ ቀን የአድዬን ስጦታ አበባ ምናምን ከዚህ በላይ እንኳን እናሰለቻለን። ሰዎች ማጠቃለያ ሰተጨርስ ፎሎ አድርጉትና አስተምሩት። አበባ ምንም የኛ እኮ አሪፍነቱ ይበቃል። ያዲ ይበቃል። ቴንክ ዩ እናመሰግናለን። እና ማጠቃለያ ሌሎች አረ ምን ማጠቃለያ በቃ እንዴ ረጅም ሰዓት አወራን። በቃል ሌሎች ደግሞ ይናገሩ። ያዲ እናመሰግናለን። ቴንክ ዩ። ማጠቃለያ 3 ደቂቃ ማጠቃለያ እሱ ይኸው ቤቲና 3 ደቂቃ እያለች ነው። አረ ምን ማጠቃለያ ነው? 3 ደቂቃ እያለች ነው። አረ ማጠቃለያ የለም እንዴ የ3 ደቂቃ በቃ 3 ደቂቃ ኖ ይበቃል። ያዲ ይበቃል። 3 ደቂቃ ይበቃል ያልኩህ ለምን መሰለህ? ቆይ አንዴ ስማ። አትጠይቀኝም እንዴ ሪቪው እንትን አትጠይቁኝም። ማጠቃለያ ኖ አይደለም። በቃ እኮ ያልኩህ ለምን መሰለህ? አንደኛ የምጠቀልለው ነገር የለም፣ ተበታትኗል። እሱን ለመጠቀለል አንተ በታተንኩ መጠቅለል አለብህ። አንዴ ቆይ ስማ ያዲ ቆይ። ሁለተኛ ነገር የመጨረሻውን 5 ደቂቃ ስሰጥ ትዝ ይልህ እንደሆነ ሪከርድም ታያለህ። የመጨረሻውን 5 ደቂቃ ስሰጥ ጠይቅና የፈለግከውን ያህል ደቂቃ ማጠቃለል። አንዴ ቆይ ያዲ መሀላት ትግባ እንዴ። አመሰግናለሁ። በቃ ሚውት አድርግ። ሰጥቼ ነበር። እዛው እኮ ማጠቃለል ትችል ነበረ፣ ግን ደግሞ እዛው አላጠቃለልክም። ለምንድን ነው? ሰዓታችን አልበቃንም። እኔም ማጠቃለል እችል ነበር፣ ነገር ግን አላጠቃለልኩም። ለምን? እየጠየቅኩ ሰዓታችን አልበቃ። ቃል እንደዚህ እናድርግ። ስለዚህ ይበቃል። ከህዝብ በድምጽ ብልጫ ማጠቃለያ አይስጥ የምትሉ 77 አይስጥ የምትሉ 00 በቃ የህዝቡ በቃ እያለህ ነው። በቃ ወይ 77 እና 00 እንጠብቅ። ሩሙ ማን ነው? ቆይ አይ ነገር ምንድነው? እኔ ቤት ሲመጣ እንደልቧል የማደርገው ሞዴሬተሩ ብላ ሰጠች።
ሞዴሬተሩ ላሰጥቼው እኮ ነው 09 ይላል። ያድዬ ዛሬ መሰብሰብ አይቻልም። እንደ በታተን ጠቅል እየተባለ ነው። ግድ የለም ይይዛለሁ አንድ ቀን። ያድዬ እናመሰግናለን። ይኸው በድምፅ ብልጫ አልክ እኮ በቃ እኮ ምንም እንትን አደረግክ እኮ እና እናመሰግናለን። ሲሪየስሊ እናመሰግናለን። ቴንክ ዩ ሶ ማች ድምፅ ወጋሁት። ኢየሱስ ግን እንትን ቢሆን ኖሮ አሰብኩት ፎርማል ዲቤት ቢሆን ኖሮ ወይ ሰልመ ወይ ደግሞ መጽሐፈ ሞርሞን ተቀብለን ፎርማል ዲቤት አድርገዋል። እናመሰግናለን። እንዴ ማቴዎስ ላይ ማነው? ማቴዎስ መጨረሻ ላይ እናርግ ተባብለናል ነበር። አሁን ትገባለህ ማቴዎስ ላይ? አሁን ከዚህ በኋላ እንደዚህ ውሃ ዋስ ከሚለኝ ከተጫጫኩ በኋላ ነው የምገባው። ሩዝ በሙዝ አንተን ነበር ውሃን ብለዋል። እሺ በቃ ሌላ ቀን ችግር የለውም። ሌላ ቀን እናደርገው። መቼ እናድርገው? እሺ የማቴዎስን መቼ እናድርገው? ያዲ በውስጥ እናወራለን። እሺ ያዲ እንወዳለን። ቴንክ ዩ ሶ ማች ባይ ብሮዬ ባይ። አሪፍ ልጅ ነው፣ ጨዋ ነው።